በዝማሬ አገልግሎት ህይወት ውስጥ የገጠሙ ከባድ ነገሮች ምንድን ነበር? አብዛኞቻችን አገልጋዮች ለብሰን ዘንጠን ውጪ ስንታይ እንደ ሁሉ ነገር ያለን ይመስላል። ያለን ጌታ ብቻ ነው። አንድ ጊዜ እንደውም ትዝ ይለኛል፣ ብር አልነበረኝም ኪሴ ውስጥ፣ ምበላውም አልነበረም። እሁድ ነው ያለኝ አገልግሎት። ሐሙስ ምሳ በላውና ባለችኝ፣ ከዛ በኋላ አልበላውም። አርብ አለፈ፣ አልበላውም። ቅዳሜ አለፈ፣ እሁድ ጠዋት ሲሄድ ደግሞ የታክሲ ስላልነበረኝ በእግሬ ነው የሄድኩት። ከላፍቶ ሜክሲኮ በእግርህ ነው? አሁን እኔ የምታይኝ ልክ ዘምሬ እንደጨረስኩኝ እዛ ጋር የሚሰጡኝን የትራንስፖርት ብር ተቀብዬ የሆነ ነገር መብላት ነው የፈለግኩት። እዛ ስወጣ ያው ፕሮግራም ሲያልቅ ፖስታ አምጥቶን ከእግዚአብሔር ይባርክ ብሎ ተባረክ ብሎ ሰጠኝ። አንዱ እርቦኝ ስለነበረ ምግብ አዘዝኩ። ለማንኛውም ፖስታዬን ብዬ ሳወጣ ባዶ ነው ፖስታ። ተሳስቶ ነው አላቅም። እንደ ወጣት አገልጋይ ይህ ነገር ቀድሜ ባቅ ኖሮ ይሄን አደርግ ነበርና እነሱ በዚህ አቅጣጫ ቢዘጋጁ ምትመክራቸው ነገር ምንድን? የተጎዳሁት ነገር ምንድን ነው? ስራ አቁሜ ወደ አገልግሎት ያችን ሞመንት ነው ምልሽ። ቢችሉ ቢሰሩ። የልቤ ጓደኛ ኢየሱስ፣ የውስጥ የሚገባው ኢየሱስ። ሰላም የተወደዳችሁ የሰማይ ቲዩብ ቤተሰቦቻችን፣ ዛሬም በሌላ እንግዳ በሌላ ሰማያዊ ሀሳብ ወደ እናንተ መጥቻለሁ። አብራችሁ እንድትቆዩ ጋብዛችኋለሁ። ዛሬ እዚህ ስቱዲዮ እጅግ የተወደደ ወንድማችንን ዘማሪ ሽመልስ ጋብዤላችኋለሁ። ከሱ ጋር እግዚአብሔር አምላክ በህይወቱ ያደረገውን የአገልግሎት ህይወቱን ምስክርነቱን እንጨዋወታለን። አብራችሁኝ ቆዩ። ሽሜ እንኳን ደህና መጣ። እንኳን ደህና ቆያችሁ። አክብረኸኝ ስለመጣ እጅግ አድርጌ አመሰግናለሁ። እና ደግሞ እንኳን ጌታ ረዳ፣ እንኳን ደስ አለክ። በጣም አመሰግናለሁ። ያው እኔም አክብራችሁ ስለጠራችሁኝ አመሰግናለሁ በጣም። የሆነው ነገር ሁሉ በእግዚአብሔር ኃይል ስለሆነ እግዚአብሔር ክብር ለእግዚአብሔር ይሁን። አሜን። ደስ ብሎኛል። ሰፋ እንግዲህ እንኳን ለምን ደስ አለህ እንዳልኩም ሰፋ አድርገን እንጫወታለን። በቅርብ ቀናቶች ውስጥ የመዝሙር ካሴትህን ሁለተኛውን ቁጥር አስመርቀህ ነበር። ለዚያ እንኳን እግዚአብሔር ረዳ። ወደሱ አገልግሎት መንገዶች ከመምጣታችን በፊት ጥቂት እስቲ አንተን እንተዋወቅህና ደግሞ መንገድ ውስጥ የተገለጠውን የእግዚአብሔርን ነገር እንጨዋወታለን። ይሄ ዘማሪው ወንድማችን ቁጥር 2 ካሴት ያወጣው በመጀመሪያ ጌታ እንዴት አገኘው? ከጌታ ጋር የነበረ ትውውቅ እንዴት ነበር? በቤተሰብ በግል መንገድ ልጅነት ላይ የነበረውን ነገር እስቲ ጥቂት አጫውተንና። እኔ ተወልጄ ያደግኩት ሲዳማ ውስጥ ነው። ሲዳማ ውስጥ ገጠር ውስጥ ነው። ከሐዋሳ ወጣ ይላል ጩኮ የሚባል ሀገር አለ። ከሱም ትንሽ ወጣ ይላል እና ገጠር ውስጥ በጣም እልም ያለ ገጠር ውስጥ ነው። ወደ ከተማ ለመውጣት ራሱ ወይ በእግር ነው የምንሄደው ወይ ደግሞ የሆነ ቦታ ድረስ በእግር ትሄጅና መኪና ጠብቀሽ የምትሄጅበት ኤሪያ ነው። እና እንደሚታወቀው ሲዳማ ውስጥ ያለ ማህበረሰብ ኦልሞስት ከ80-90% በላይ በጌታ ነው፣ ክርስቲያን ነው። እና እኔም እንደዛ ያው በክርስቲያን ቤተሰብ ውስጥ ነው ያደግኩት። እናትና አባቴ ክርስቲያኖች ናቸው። አባቴ አገልጋይ ነው፣ ወንጌላዊ ነበረ። እዛ ቤተሰብ ውስጥ እንደመወለዴም እንደማደጌ ያው ከቤተሰብም የወረስኩት አለ። ኋላ ላይ እያደግኩ ስመጣ ደግሞ በራሴም ደግሞ ይሄ ነገር እንዴት ነው ብዬ መጽሐፍ ቅዱስን በማንበብ እንደገና ደግሞ በመጠየቅም ጭምር ተረድቼ የገባኝ እውነት ነው ክርስትና ማለት ነው። እንዴት ነበር ልጅነት እዛ ከተማ? ልጅነቴ ይገርምሻል። እኛ ቤት ውስጥ የተወለድነው 11 ነን ልጆች። 10 እህትና ወንድሞች አሉ? 10 እህትና ወንድም፣ 2 እህትና 8 ወንድም አለኝ እና የመጨረሻ ልጅ ነኝ እኔ። ኧረ ልክ እንደኔ የመጨረሻ ልጅ ነኝ። ያው የመጨረሻ ልጅ ስትሆኚ ደግሞ ታውቂያለሽ፣ ሁሉም ይንከባከብሻል፣ ሁሉም ይወድሻል፣ እናትሽም አባትሽም ጭምርና እንደዛም ሆኖ ግን ያው አንዳንዴ ከብቶችን እጠብቅ ነበረ፣ ወንድሞቼን አግዛቸው ነበረ፣ እናቴንም አግዛት ነበረ። የሚገርምሽ እናቴ ሴቶች የወለደችው መጀመሪያ አካባቢ ነውና ተከታታይ ከ4ኛ ልጅ በኋላ የወለደችው እንዳለ ወንድ ነው እና ያው በብዛት ወንዶች ስለነበርን እናቴንም አግዛት ነበር በብዙ ነገር ማለት ነው።
ያው በጣም በፍቅር ነው ያደግነው። እንዳልኩሽ እናቴ የጸሎት ሰው ነች፣ አባቴም ወንጌላዊ ነው። በሰዓቱም ደግሞ ያው እኔ ከመወለዴ በፊት የደርግ ባለስልጣንም ነበር አባቴ እና እዛ አካባቢ ያው በስልጣንም በምንም ስለሚያውቁት በዛም ያም ተጽዕኖ ስለነበረ ብዙ እንግዶችም እኛ ቤት ይመጡ ነበረ። ብቻ ያው ስናድግ የነበረው ሁኔታ ደስ ይል ነበር። በጣም በጣም በጥሩ ሁኔታ ነው ያደግነው። ባለሙያ ነህ ማለት ነው? አዎ ባለሙያ ነኝ። የሚገርምሽ ዶሮ ወጥ መስራት ያስተማረችኝ እናቴ ነች እና በጣም በዛ ዘመን ዶሮ ወጥ ሰራ ነበር። በጣም ገራሚ። አሁን እንደውም ቆየው ሰርቻለን። የሆነ በዓል ፕሮግራም ላይ እንጠራህና ችግር የለውም። ያው ልጅነት አካባቢ ወንድ ልጆች ብዙ ጊዜ ከእናታቸው ጋር ታች ሲሆኑና የቤት ውስጥ ስራ የማገዝ ኦፖርቹኒቲ ሲኖር ባለሙያ ይሆናሉ ብዬ ነው ባለሙያ ነህ ያልኩት። በትክክል። ከዛ ያ ደግሞ ለሚስት ጥሩ ነው ይባላል ብለን እናስባለን። እንድታግዙን እኮ ነው። አይ እግዚአብሔር ይመስገን። ወንጌላዊ አባት ነበረኝ የሚል ነገር እያነሳህልኝ ነበርና የቤተ ክርስቲያን እድገት ከሱ ጋር በተያያዘ ጌታን ቤት ውስጥ ከማወቅ ጋር አንዳንዴ ምን ይሆናል ቤት ውስጥ በጌታ የሆነ ፋሚሊ ውስጥ እናድግና ግን ፐርሰናል ኢንካውንተሮቻችን የሚመጡት ጌታ ገባኝ፣ ጌታን እኔ ተከተልኩት፣ ይሄ የፋሚሊውን ክርስትና ብቻ ሳይሆን በግሌ የምንልባቸው የሆኑ መንገዶች ይኖራሉ እና የትኛው እድሜ አካባቢ እሱኛው አንደርስታንዲንግ መጣ? እንዴት ነበር የቸርች ሰንዴይ ስኩል የአገልጋይ ልጅ መሆን በራሱ የነበረው ነገር? ደስ ይላል በጣም። የሚገርምሽ በሰዓቱ ትንሽ ለየት የሚያደርገው ነገር አለ። አባቴ ወንጌላዊ ሲሆን አንድ ቤተ ክርስቲያን አለች እና ቸርች ኦፍ ክራይስት ይባላል፣ የክርስቶስ ቤተ ክርስቲያን። ትንሽ አሰራራቸው ለየት ይላል። በእርግጥ ስናድግ ለምሳሌ ብዙ የመንፈስ ቅዱስ አሰራር ላይ ፎከስ አያደርጉም። እልልታ አይቻልም፣ ማጨብጨብ አይቻልም። በቃ እንገባለን፣ ሁላችንም ቁጭ እንላለን፣ የሆነ ሰው ያዘምራል፣ መዝሙር ይመረጣል፣ ቁጭ ብለን የተጻፈውን ያችን ዘምረን ቃል ሰምተን እንወጣለን። ከዚህ የተለየ ነገር የለም እውነት ለመናገር። ከዛ ከወጣው በኋላ እስከ 6ኛ ክፍል እዛ ስለተማርኩኝ እዛ ነበርኩ። ልክ ወደ 7ኛ ክፍል ሳልፍ ወደ ከተማ መጣውና እዛ የነበርኩበት ከተማ አንድ የቃለ ሕይወት ቤተክርስቲያን አለና ወደዛ መሄድ ጀመርኩ። ምክንያቱም ያኛው ገጠር ስለነበረ ወደዛ መሄድ ስለማልችል ወደዚህኛው ደግሞ መሄድ ስጀምር እየገረመኝ መጣ። የነበረው የተለየ ነገር እያየው መጣው። በቃ ሰዎች በደስታ ያመልካሉ፣ የመንፈስ ቅዱስ አሰራር ምናምን አለ፣ በቃ ሲጸለይ ደስ ይላል ምናምን እና ብዙ አገልጋዮች ደግሞ ይመጡ ነበረ። ትዝ ይለኛል በዛ በልጅነት እያለሁ እነ ያሬድ ማሩ ምናምን ሲመጡ አየኋቸው። ብዙ ይመጡ ነበርና ከዛ እንትን እያለኝ መጣ፣ እየተወሰድኩ መጣው ወደዚህ ማለት ነው። እንደዛ እያልኩ እዛ እየተካፈልኩ 98 ዓመተ ምህረት ላይ 10ኛ ክፍል ነበርኩ እና 10ኛ ክፍል ሆኜ ግቢ ውስጥ አክቲቭ ተማሪ ከሚባሉት አንዱ ነበርኩና ተማሪዎቹም አስተማሪዎቹም ይወዱኛል፣ ያውቁኛል ምናምን እና ማትሪክ ተፈተንን። ከዛ በኋላ ነው የኔ ላይፍ እንትን እያለ መጣው። ማትሪክ ተፈትነን በጣም ከፍተኛ ውጤት ያመጣል ተብሎ ከሚጠበቁ ተማሪዎች መካከል የመጀመሪያው ነበርኩና ወደኩ። እና እኔ ደግሞ ፍላጎቴ ምንድነው ፕሪፓራቶሪ መግባት፣ ከዛ በኋላ ዩኒቨርሲቲ ጆይን ማድረግ እያለ መቀጠል ነውና ፍላጎቴ እሱ ስለነበረ ግን በማላውቀው ሁኔታ በቃ ውጤቴ በጣም ትንሽ ሆኖ መጣ። ከዛ በኋላ አብሮኝ ሲማሩ ሲያጠኑ የነበሩ ልጆች ወደ አለታ ወንዶ ወደ ሐዋሳ ምናምን 11ኛ ክፍል ሲገቡ ብቻዬን ቀረሁ። የሚገርምሽ ጓደኞቼ በሙሉ ሄዱ። ከዛ በቃ እስቲ አሁን እንደዚህ ከመሆን ነርሲንግ ልወዳደር አልኩና ሄጄ እወዳደራለሁ፣ ወድቃለሁ። ከዛ ለምን ቲቲሲ አልማርም አስተማሪ ለመሆን ብዬ ሄጄ እወዳደራለሁ፣ ወድቃለሁ። እኔ ያስጠናኋቸው ልጆች ያልፋሉ። ምንድነው እሱ? በጣም ግራ ገባኝ። እኔ እንዲህ ነው ብዬ ነገርኳቸው ልጆች ያልፋሉ፣ እኔ ወድቃለሁ። ለካ እግዚአብሔር ዓላማ ነበረው በህይወቴ ላይ እና ያን አመት ያለምንም ትምህርት አሳለፍኩ እና በጣም ከባድ ጊዜ ነበር አስታውሳለሁ ለእኔ።
በጣም የሆነ በህይወትሽ ተስፋ የምትቆርጭበት አይነት አብሮኝ የነበሩ ከኔ ጋር ሲያጠኑ ሲማሩ የነበሩ ልጆች ሲሄዱ እኔ ብቻዬን መቅረቴ። ሁለተኛ ደግሞ ከገጠር ወጥቻለሁ። ከቤተሰብ ጋር አይደለም የምኖረው፣ ወንድሜ ቤት ነበር የምኖረው። ለእነሱም ሸክም ሆኜባቸዋለሁ። አስቢ፣ ወይ አልማርም ወይ ስራ አልሰራም፣ ቤት ነው ቁጭ ምለውና እንደዚህ እያለ አንድ ቀን አንድ አገልጋይ እህቴ ቤት ሄድኩና አንድ አገልጋይ ነበረ። በጣም በኃይል እየጸለይን እግዚአብሔር ተናገረውና ሲናገረው መጣ እና ምን አለ፣ እግዚአብሔር ለአንተ ሲል የሚቀይረው ታሪክ አለ፣ የሚቀይረው አሰራር አለ በዚህ ዓመት። ሁለተኛ ደግሞ አንተ እንዶ ትምህርት ጨርሳለህ እንጂ አገልጋይ ነህ አለኝ። እግዚአብሔር አገልጋይ አድርጎሃል፣ እያገለገልክ ነው የምትሰራው አንተ ሲለኝ አሜን ብዬ፣ ያው ሁኔታው ከባድ ነበረ፣ ግን አሜን ብዬ ተቀበልኩኝ። ከዛ በኋላ ድሮ በዛ ዘመን ምን አለ መሰለሽ፣ በዛ ጊዜ ዩኒቨርሲቲ ጆይን ለማድረግ ፕራይቬት ተፈታኝ ከሆንሽ አትገቢም። ላይክ ወደ ፕሪፓራቶሪ ለመግባት እንደገና ተመልሰሽ 9ኛ ክፍል ገብተሽ 9-10 ብለሽ ነው እንደገና የምትሄጂው። እና እኔ ዝም ብዬ በቃ ይሁን ብዬ ፕራይቬት ሁሉንም ትምህርት ሞላውና አለፈ ነገሩ ማለት ነው። ውጤት ሲመጣ ከሬጉላርም ከፕራይቬትም ተማሪዎች የኔ ነበር ከፍተኛው። አመቱን ሙሉ ሳላጠና ቆይቼ፣ አመቱን ሙሉ ምንም ሳልሰራ ቆይቼ ዝም ብዬ ተፈተኝ። ወዲያው ምን የሚል ህግ ይወጣል መሰለሽ፣ ፕራይቬት የተፈተኑ ከዚህ ውጤት በላይ ያመጡ ፕሪፓራቶሪ ጆይን ማድረግ ይችላሉ የሚባል ነገር ወጣ ማለት ነው። አሃ አሰራር ተቀየረ አልኩኝ። ትንቢቱ እየሰራ ነው ብዬ ወዲያው ያኔ የሄዱ ጓደኞቼ ጋር ነው የደወልኩላቸው። እንዲህ ሆነ ስለ በጣም ደስ አላቸው። ከዛ ወደ አለታ ወንዶ ፕሪፓራቶሪ ትምህርት ቤት ሄድኩኝ። እዛ ገባው፣ ጆይን አረግኩ። እዛ ስገባ ደግሞ አለታ ወንዶ ሲሄድ በቃ ሌላ ዳይሜንሽን ውስጥ ገባው። አሁን የሆነ የአገልግሎት ነገር ወደ ውስጥ ይመጣል። በቃ ዝም ብዬ ዘምራለሁ፣ ቤተ ክርስቲያን ሄዳለሁ። የዛ ሜካኒሱስ ቤተ ክርስቲያን ነበር፣ ቃለ ሕይወት ብርሃን፣ እነዚህ ሶስቱ ጋር። ከዛ ኬብሮን አማኑኤል የሚባል ደግሞ አሉ፣ እነሱ ጋር ሄዳለሁ። አማኑኤል በቃ አካለልኩት ከተማው፣ ቸርች በቸርች አረግኩት እንዳለ። ክላሱን እየተማርኩ ትምህርቴ ላይ ጎበዝ ነኝ። ባይዘዌ ትምህርት ላይ እንድች አልፎርሽም። ከዛ እንደዛ እየሆንኩ 12ኛ ክፍል ጨረስኩ። ልክ 12ኛ ስጨርስ ከትምህርት ቤቱ ሁለተኛው ከፍተኛ ውጤት የኔ ነበረ። ከዛ ምደባ ሲወጣ አዲስ አበባ ደረሰኝ። እኔና የተወሰነ 1-4-3 ልጆች ብቻ ነን እዚህ አዲስ አበባ ዩኒቨርሲቲ ደረሰን። ደረሰን። ይሄ ሁሉ ሁሉ ያኔ ውጤት የተበላሽቶ ምናምን የሆነው ነገር አሁን ከዚህ በኋላ ነው የሚጀምረው። ገባሽ? የገባኝ እውነት ለኔ እግዚአብሔር ለምን ያንን ሁሉ እንዲሆን እንደፈቀደ ማለት ነው። መጣው እዚህ እንደመጣው ብዙ ማቃቸው ልጆች አልነበሩም፣ ግን ደግሞ አክቲቭ ነበርኩኝ። ሰው ለመታወቅ ምናምን ጎበዝ ስለነበርኩ ከሐዋሳ አካባቢ ከመጡ ልጆች ጋር ዶርም ጆይን አረግኩ። ከዛ ጠዋት ተነስቼ ስዘምር ምናምን ሳይሆን አንተ ፌሎሺፕ መግባት አለብህ አሉኝ። የምን ፌሎሺፕ? አላቅም ስለ ፌሎሺፕ ራሱ። እንዲህ እኮ ተሰብስበን እናመልካለን። የት? እዚህ ቸርች ውሰዱኝ አልኳቸው። ወሰዱኝ። በቃ እቺ አጋጣሚ ነበረች አገልግሎቴን ሀብዬ የጀመርኩት ማለት ነው። ፌሎሺፕ ውስጥ ጆይን አረግኩ። ከዛ በቃ ሁሌ ስለ መንፈስ ቅዱስ ስለ ኢየሱስ በቃ ስለ መዝሙር ማሰብ ብቻ ጀመርኩ ማለት ነው። እና በእንደዚህ አይነት መንገድ ነው የሆነ ከክርስትናዬ ጋር በደንብ ከመንፈስ ቅዱስ ጋር የተገናኘሁት በእንደዚህ አይነት መንገድ ነው። ደስ ይላል። ምን እያሰብኩ ነበር እያወራኸኝ፣ የሆነ በራሱ ከዛ ከተማ መምጣት፣ አዲስ የሆነ ኢንቫይሮንመንት ውስጥ መግባት፣ ለብቻ ላይፍን ቻሌንጅ ማድረግ መጀመር እና በተቃራኒው ደግሞ እንደውም በመንፈሳዊ ህይወት መበርታት ቻሌንጅ አልነበረውም? የግቢ ህይወት እንዴት ነበር? እዛ ጋር ቻሌንጅ ነበረው። በጣም የሚገርምሽ መጣሁኝና ልክ ዶርም ይዤ እነዛ ልጆችን ከመታወቄ በፊት ማረሳው ነገር ነው። በቃ እኔ ጸልያለሁ፣ ማቀው ነገር የለም ሌላ። በቃ ጸሎት ነው ማቀው ነገር፣ መዘመር ነው። አንዱ ጓደኛዬ እንደውም ተው ዝም ብለህ አንተ ለምን ነው የምትዘምረው ይለኛል። ምን ላድርግ እለዋለሁ። አፌ ላይ ያለ በቃ መዝሙር ነው። እዛ አንድ ጓደኛዬ ከሐዋሳ የመጣ ልጅ ነበርና እንሂድ ወክ እያደረግን አለኝ። እሱስ ሜን ካምፓስ ነበር፣ እኔ ኤፍቢ ነበርኩኝ።
ጠራኝና እንሂድ ስለኝ ወደዚች 5 ኪሎ አካባቢ ይዞኝ መጣና የሆነ መጠጥ ቤት ይዞኝ ገባ። እዛ ይዞኝ ገባና በጣም ብዙ ሰው አለ። እኔ መጠጥ ቤት ገብቼ አላውቅም። እዛ ብዙ ሰው አለና እዛዝ ይለኛል። ምን አጣጣ ምናምን ሲለኝ አይ እኔ አልጠጣም አልኩት። ክርክር ገባ ከኔ ጋር። በጣም የሚገርምሽ ከዛ በፊት እዛ ከመግባታችን በፊት እርቦኝ ነበር። እኔ ኪሴ ውስጥ ብር አልያዝኩምና ራት እስቲ ጋብዘኝ ስለው ብር የለኝም ነበር ያለኝ። ለመጠጥ ሲሆን ግን ብር አለህ አልኩት። አይ አልጠጣም አልኩት። ስንከራከር የሆነ በጣም የሰከረ ትልቅ ሰውዬ ቁጭ ብሏል እዛ ጋር። ምን ታካብዳለህ? ነገ እዚህ ነው የምትመረቀው አለኝ። በቃ እቺ ነገር ጆሮዬ ውስጥ ገባች። ምንም አላልኩም፣ ተነስቼ ሄድኩኝ። ከዛ በኋላም ሌሎች ቻሌንጆች ነበሩ። ዶርም ውስጥ የነበሩ ልጆች አብዛኞቹ ክርስቲያኖች አልነበሩም። ግን ምን ማድረግ አለብኝ የሚለውን ደግሞ በራሴ መጸለይና ማሰብ ጀመርኩ። ምንድነው እነዚህ ሰዎች እነሱን እንዳልመስል እነሱ እኔን እንዲመስሉ ምን ማድረግ አለብኝ ብዬ መጸለይ ጀመርኩና እግዚአብሔር ይናገረኝ ነበረ። በቃ ሁሌ እንድጸልይ የኔ ህይወት እነሱን የቀየራቸው መጣ። ምንም አልላቸውም። ሲጠጡ ሰክረው ሲገቡ ምንም አልላቸውም። ዶርም ውስጥ ሲያጨሱ፣ ዶርም ውስጥ ሲቅሙ እኔ ጠራርጌ ያወጣና ይሄ ነገር አይጠቅማችሁም እላቸዋለሁ ሁሌ። ከዛ ጠዋት የሚገርምሽ የዛኔ ከኔ በላይ እኔ ታችኛው አልጋ ላይ ከኔ በላይኛው አልጋ ላይ የሚተኛ ልጅ ቶማስ ይባላልና በጣም አሁን የሚገርም ጌታን ተቀብሎ አገልጋይ ሆኖ አግኝቼው በጣም ገርሞኛል። በሰዓቱ ዋና ነበር እዛ ዶርም ውስጥ። በቃ እኔ ከሚቃወሙኝ ስዘምር በቃ ተው አዝረብሸኝ የሚለኝ ሰው ነበረ። እና ምን ማድረግ ጀመርኩ? በቃ ጠራርጌ ያወጣለሁ። ይሄን እንደዚህ አታርጉ። በቃ እንዲያቆኝ የምፈልገው በጸሎት በመዝሙር በዝማሬ ፌሎሺፕ ሳገለግል ምናምን ብቻ ስለነበረ ቻሌንጆች ነበሩት። ግን እነዛን ቻሌንጆች እግዚአብሔር ረድቶኝ ያለፍኳቸው እና 3ቱንም አመት ስማር ኦልሬዲ ፌሎሺፕ ጆይን አረግኩ። በቃ ፌሎሺፕ ላይ ያገለግላለሁ። ጓደኞቼን ቀየርኩ። ምን አይነት ጓደኛ ጋር ከምን አይነት ሰው ጋር ማሳለፍ እንዳለብኝ ወሰንኩ። ከዛ በኋላ በቃ ጌታ ረዳኝ። እንኳን ጌታ ረዳ። ከዩኒቨርሲቲ ከወጣ በኋላ ቀጥታ ወደ አገልግሎት ገባ። እየሰራ ታገለግል ነበረ። ተመረቅ? 2004 ዓመተ ምህረት ላይ ግራጁዌት አረኩኝ። ከዛ በፊት ፌሎሺፕ ውስጥ ሆኜ የሚገርምሽ ሌሎች ደግሞ በሰዓቱ ፌሎሺፕ ጆይን ሳረግ እንዴት መዘመር እንዳለብኝ ምናምን ጋይድ ያደረጉኝ ሰዎች ነበሩ። አንድ ጓደኛ ያለ ኢሳያስ ይባላል። በጣም ጥሩ ልጅ ነው። እንደውም እኔ ስገባ አልጋ አልነበረኝም። የሱን አልጋ ሰጥቶኝ እሱ አልጋ ላይ ነበር ተኛ የነበረው። ዘማሪ ነው እሱና እንዴት መዘመር እንዳለብኝ ምን ማድረግ እንዳለብኝ በቃ እኔ እንደመጣልኝ ነው መዘምረው። ፒቾቹን ለይቼ አላቅም ነበር። ቴክኒካሊ እንደዛ አደረገኝ። ከዛ ደግሞ እሱ አንዳንድ ቦታ ሲሄድ ቸርቾች ላይ ምናምን እሱ በሚቀርበት በማይመቸው ጊዜ እኔን እዛ ይተካኝ ነበርና እየሄድኩ ማገልገል ጀመርኩ። እዛ ሆኜ ይስሐቅ ሰዲቅ ነበረ የኔ ሲኒየር ነበር። እሱ አንድ ላይ ነበር እነዛ ፌሎሺፕ ውስጥ። ነቢይ ሱራፌል እሱም በሰዓቱ በጣም ዘማሪ ነበረ። እሱ እዚህ ሜክሲኮ ኮሜርስ ነበር የሚማረው፣ ግን እኛ ጋር በጣም ብዙ ያሳልፍ ነበር። አብረን ብዙ እንጸልይ እንመካከር ነበረ በጣም እና ልክ እዛ ጋር መሰረቴን ይዤ ወጣው። ከዛ በኋላ እንደውም ወደ መጨረሻ አመት አካባቢ ተመራቂ ተማሪ ያለው በጣም አገልግሎት መውጣት አብዝቼ ውጤቴ ሁሉ እየቀነሰ መጣ የሆነ ሰዓት ላይ። ከዛ ልክ 2004 ላይ ግራጁዌት አድርጌ ወጣው። ከፌሎሺፕ ከወጣው በኋላ ሄድኩኝ ወደ ግራጁዌት ሳደርግ ሐዋሳ ተመልሼ። ፋሚሊ እዛው ነው ያለው በዛ ሰዓት? ፋሚሊ እዛው ነው። እኔ ብቻዬን ነኝ። አለታ ወንዶ ሲሄድ ብቻዬን ነኝ። አንድ ወንድሜ ነበር አብሮ የሚማር። እዚህ ስመጣ ብቻዬን ነኝ። ኦልሬዲ በቃ ብቻዬን የመኖር ህይወትን ከዛ ጀምሬ ነው የተለማመድኩት። ሐዋሳ 2004 ላይ ግራጁዌት አድርጌ ልክ 2005 መግቢያ ላይ ሄድኩና በቃ ውስጤ ተቀጣጥሎ ስለነበረ የአማኑኤል ቸርች ሐዋሳ አማኑኤል ቸርች በሰዓቱ በጣም ፋይር ነበረ ያለው የመንፈስ ቅዱስ አምልኳቸው ሁሉ ነገር ይለይ ነበርና እዛ ሄጄ ጆይን አረኩ። ገባው ማገልገል ጀመርኩ ወዲያው። እዛ አገልግሎት ጀምረን በእዛኔ ነው እንግዲህ በቃ ብዙ ነገሮችን በቃ የቸርች ህይወት የገባኝ በደንብ ማለት ነው። ቤተ ክርስቲያን ውስጥ ወዲያው ጸሎት ህብረት ውስጥ ገባው፣ ኳየር ውስጥ ገባው፣ ወርሺፕ ቲም ውስጥ ገባው። ሁሉም ላይ ገብቼ ጸልያለሁ። ቢዚ ያረኩ ራሴን። እዛ በቃ ሁሉም ጋር ጸሎት ነበረ። ዛሬ የኳየሮች
ጸሎት አዳር ከነበረ ነገ ደግሞ የወርሺፕ ቲሞች አዳር ይኖራል፣ እሱ ላይ ማድራለሁ። ከዛ ደግሞ የጸሎት ህብረት ይኖራል፣ እሱ ላይ ሜጄ አድራለሁ። በቃ በጣም ደስ ይል ነበርና ልክ 1-6 ወር እዛ ከቆየው በኋላ ስራ አገኘው እዚህ ማለት ነው አዲስ አበባ ስራ አገኘው። አዋሽ ባንክ ተወዳድሬ ነበረ። አልፈሃል ብለው ደወሉልኝ። መጣሁ እዚህ ማለት ነው። ከዛ በኋላ ለተወሰነ ጊዜ እየሰራው ነበር ማገለግለው። እሰራለሁ። ልክ የባንክ ስራ አስቸጋሪ ነው በጣም። እዚህ ቦሌ ብራንች እና ካሳንቺስ አካባቢ ነው የሰራሁት። እየሰራው አገለግል ነበር፣ ግን በጣም ከባድ ነበር። ምክንያቱም የአገልግሎቶች አሉ። ከዛ ደግሞ ከስራ ወጥቼ ነው ወደዛ መሄደው። አንዳንዴ ደግሞ እሁድ ብቻ ነው በቃ የባንክ ስራ ስትሰሪ እስከ ማታ ነው የሚሰራው በብዛት። ስለዚህ ያለችኝ ቀን መቼ ነው? እሁድ ብቻ ነው። እያለ አንዳንድ የአመት ፍቃዴንም እየጨረስኩ እያስፈቀድኩ ፕሮግራም እየሄድኩ ምናምን እየሄድኩኝ እሁድ ብቻ ቀረችኝ አሁን ማለት ነው። ከዛ በኋላ ምን ላድርግ? ኦልሞስት አመት ከምናምን ሰራው እንደዛ እያደረኩኝ ምን ላድርግ አልኩኝና እግዚአብሔር ያስቀመጠው ሸክም አለ በውስጤ። ስለዚህ ምን ላድርግ ብዬ ጸለይኩ። እዛ ከጸለይኩ በኋላ ሙሉ በሙሉ ወደ አገልግሎት ስራውን አቆምኩ። ሁለቱንም እንዳየ ሰው ላይክ ሙሉ ጊዜ ሰጥቶ በዝማሬ አገልግሎት ውስጥ ያው አሁን ትሰማለህ አንተ የዝማሬ አገልግሎትን ፉል ታይም ያስፈልገዋል አያስፈልገውም የሚሉ ሀሳቦች በራሱ አሉና አንተ ሁለቱንም መንገድ እንዳየ ሰው ምን ትላለህ? እየሰሩ ማገልገልንም ደግሞ ሙሉ ጊዜ ሰጥተህ እያገለገልክ ነውና በአጠቃላይ አክቹሊ አገልግሎቶችን በአጠቃላይ አሁን ሰዎች እየሰሩ ማገልገል አለባቸው ወይም ደግሞ ሙሉ ጊዜ አያስፈልግም የሚልም የማይልም ትውልድ አለ። ግን ስፔሲፊክሊ ደግሞ አንተ የምታውቀው ያንተ ጸጋ የዝማሬ አገልግሎት ውስጥ እንዳለና ሁለቱንም መንገድ እንዳየ ሰው ምንድን ነው እስቲ ያልካል? እንደኔ ለምሳሌ አሁን አይተሽ ከሆነ አብዛኞቻችን በተለይ አገልጋዮች ትርፍ ሰዓት ብዙ አለን። እኔ ራሴን ወክዬ ብናገር አሁን እየሰራው ባገለግል ነው የሚሻለው። ግን የስራ ሁኔታ ይወስናል። እንዳልኩሽ ነው። ለምሳሌ ያኔ ባንክ በምሰራበት ጊዜ ጠዋት 2 ሰዓት ገባለሁ፣ ማታ 1 ሰዓት ነው የምወጣው። ስለዚህ ምንም ለአገልግሎትም ለምንም ጊዜ አልነበረኝም። ግን ደግሞ ደስ የሚለው ነገር እዛ ባንክ ቤት ውስጥ ሆኜ ደግሞ አገለግል ነበር። እንዴት ነው ማገለግለው? ሰዎች እኔን አይተው መለወጥ አለባቸው የሚል እምነት አለኝ። ህይወቴ መናገር አለበት። ለምሳሌ የሆነ ሰው ሲመጣ አይ እሱ እንደዚህ ነው እንዲህ ስለሆነ እንዲህ አያደርግም መባል አለብኝ ብዬ ስለማምን በጣም ዲሲፕሊን እንደሆኜ እንደምጸልይ ያውቃሉ፣ እንደምዘምር ያውቃሉ። አንዴ እንደውም እኔ ምክትል ማናጀር የነበረው በጌታ አልነበረም፣ ሙስሊም ነውና እንትኔን አይቶ ዲሲፕሊኔን እምነቴን ምናምን በደንብ አየና እንዲህ ብዬ ሳወራው አገልግሎት ካለ አትቀልድ፣ ያንተን ቦታ እኔ ሸፍኜ እሰራለሁ ብሎ አንዳንድ ቀን እሱ የኔን ቦታ እየሸፈነልኝ ፕሮግራም ይሄድ ነበረ። ከዛ ባሻገር ሰዎች ያምኑኝ ነበረ። ለምሳሌ ገንዘብ ያመጡና ሳይቆጥሩን ካስገባ ብሎ ይሄዳሉ። እሱ እኮ ጴንጤ ነው፣ እሱ እንደዚህ ነው፣ አይ እሱ ጴንጤ እኮ እንደዚህ አያደርግም የሚባል ነበረ በሰዓቱ። እንግዲህ ማለት ከ10 ዓመት በፊት የነበረ ማለት ነው። ስለዚህ እንደዛ አይነት ነገሮችን ስላስለመድኩኝ በሰዓቱ ያው ጥሩም ነበረ። ኋላ ላይ ነገሮች ሳይመቹ የቀሩበትም ሁኔታ አለ። ግን ወደዚህኛው ስመጣ ዴፊኔትሊ ሰው እየሰራ ማገልገል ይችላል። ምናልባት ሙሉ ጊዜ ለማገልገል እግዚአብሔር የተናገረው ሰው ወር ደግሞ እግዚአብሔር በውስጡ ሸክም ያስቀመጠው ኃላፊነት ያለበት ሰው ካልሆነ በስተቀር አብዛኞቻችን ትርፍ ጊዜ አለን። ለምሳሌ ሎጂካሊም ስታስቢ የቸርች ፕሮግራሞች ብዙ ጊዜ ወይ ማታ ናቸው ወይ ቅዳሜና እሁድ ናቸው። ከዛ ውጭ ያለውን ጊዜ ምን እናደርግበታለን? ወይ ቡና ለመጠጣት ወይ ለሌላ ነገር እናውለዋለና ያቺን ታይም ወይ ሌላ ቢዝነስ መጀመር ወር ደግሞ ፓርት ታይም የሆነ ስራዎችን በመስራት ያው መጽሐፍ ቅዱስ ላይ እነ ጳውሎስ እየሰሩ አይደል ያገለግሉ የነበሩት ምሳሌዎቻችን መቼም እነሱ ናቸው ብዬና ስለዚህ እንደዛ ማድረግ ይቻላል። አሁንም እየሰሩ ማገልገል ይቻላል እና የዛ ደጋፊ ነኝ እኔ ማለት ነው። የስራው አይነት ነበር የስራው አይነት ነው። እየሰሩ ማገልገሉ ሳይሆን ቀን ሙሉ ስለሚያስውል ታይሞች ስለሌሉ ነበረ። ከዛ በኋላም ባይዜ ሌሎች ስራዎችን ሰርቻለሁ ፓርት ታይም ሆኜ።
ፓርታይም ግን የሆነ አጭር ጊዜ የ6 ወር የ1 ዓመት ምናምን ስለሆነ ነው ብዙ ያላነሳሁት እንጂ ብዙ ሰርቻለሁ። ለምን እኔ ቤት ኪራይ ለመክፈል የቸርች ደሞዝ ተከፍሎኝ አያውቅም እስካሁን ድረስ ማለት ነው። እግዚአብሔር ያው ያኖራል የሚለው በእኔ ላይ ነው የሚሰራውና አንዳንድ ስራዎችን እሰራለሁ። ብዙ እንደዚህ ኦፊሻል ያልሆኑ ስራዎችን ምናምን እሰራለሁ። የሆኑ ድርጅቶች ያው ኢኮኖሚክስን የተማርኩት አንዳንድ የአካውንቲንግ ነገሮችንም ስለምሞክር እንደዛ ገብቼ ሰርቻለሁና የስራው አይነት ይወስናል። ስለዚህ አሁንም እየሰሩ ማገልገል ይቻላል፣ ምናልባት የተለየ ነገር ከሌለ በስተቀር ማለት ነው። አይ እግዚአብሔር ይመስገን። ከቤተሰብ ጋር የነበረው ነገር እንዴት ቀጠለ? ዝም ብዬ እያሰብኩኝ ከ10ኛ ክፍል ጀምሮ አገልግሎትም ስራውም የግል መንገዱ እንዳለ ሆኖ አታችመንት ስላለ ከቤተሰብ ጋር እያወራኝ ስለነበረ እሱ ነገር እንዴት ቀጠለ? አንድ ወቅትም ደግሞ ቤተሰብ ጋር የተፈጠረ ከባድ ሁኔታ እንደነበር እያወራን ነበርና በሱ ውስጥ እስቲ የመንፈስ ቅዱስንም ስራ ማጽናናት ስለምናይ ጥቂት አጫውታል። አዎ ከቤተሰብ ጋር እንዴት መሰለሽ እንዳልኩሽ ነው። ትምህርት ጨርሼ ሙሉ በሙሉ እዚህ ስመጣ እዚህ ነው የምኖረው። ግን አታችመንታችን ጥሩ ነው። ክሎዝ ነን ከወንድሞቼም ጋር ከእናትና ከአባቴም ጋር። እነሱ አብዛኞቹ እዛ ነው የሚኖሩት እና ያው እኔ ነኝ ተነጥዬ ወደዚህ የመጣሁት። በጌታ ናቸው አይደል? በጌታ ናቸው፣ ሁሉም በጌታ ናቸውና እኔ ነኝ ወደዚህ የመጣሁት። ግን በዛ መሀል አልፎ አልፎ ሄድ ነበር፣ እጠይቃቸው ነበረ። በስልክም በምንም እንገናኝ ነበርና መቼ መሰለሽ ከሆነ አመት በኋላ እናቴ አረፈች እና ያ ጊዜ በጣም ከባድ ነበር ለኛ ማለት ነው። ምክንያቱም ከዛ በፊት እንደዚህ አይነት ነገር ሀዘን ቤታችን ውስጥ አጋጥሞን አያውቅም። እኔ ኤክስፔክት አላረኩም ነበር። በጣም ከባድ ነው። ጠዋት ተኝቼ ነበርና ተኝቼ ያለው ወንድሜ ይደውልልኛል። እዚህ ሀገር የለም ሌላ ሀገር ነው ያለውና ሳነስ በጣም 12 ሰዓት ነው ጠዋት 11 ተኩል እንዴ አልሄድክም እንደ ሐዋሳ አለኝ። ምን ነው አልኩት። አይ ማዘርን እኮ አሟት ሆስፒታል ገብታለች እና ሄዳ ያት አለኝ። ጠንካራ ስለነበረች ከዛ በፊትም እንደዚህ አይነት ከባድ ህመም አጋጥሟት ስላልነበረ ምንም እንትን አላልኩም። ተነሳውና አንድ ጓደኛዬ ጋር ደወልኩለት። እንዲህ ልሄድ ነው ሐዋሳ። ምን እንዲህ ያው እሺ አለኝ። ከዛ የኛ ቸርች አገልጋይ ያለ ነብይ መስፍን እሱ ጋር ደወልኩለት። የት ነህ አልኩት። ወደ ቸርች እየሄድኩ ነው አለኝ። ጠዋት 12 ሰዓት ነው። እስቲ እንገናኝ ሸኘኝ ሐዋሳ እየሄድኩ ነው አልኩትና እስከ ሜክሲኮ ምናምን ነገር። እሺ ምን ነው በሰላም ነው? አይ በሰላም ዝም ብሎ ማዘርን ስላመማት ልጠይቀው አልኩትና መጣና ዝም ብዬ ያው በጸሎት በጣም ነው የምታምነው እናቴም እኔም በጣም ስለማምን እዚህ ዝም ብለህ እዚህ ውሃ ላይ ጸልይና ስጠኝ ለማዘር ወስጄ ላጠጣት ብዬ ስለው በጣም ማስታውሰው ነው። ከዛ በኋላ እየጸለይን ነበር መኪና ውስጥ ቁጭ ብለንና አቋረጠ ጸሎቱን። ከዛ ወርጄ ሲሄድ ጠራኝና ልብህን ግን ጠብቃለኝ እና አልገባኝም በሰዓቱ። ያው ሌላ ነገር አፕን አያደርግም ብዬ ስላሰብኩኝና ሄድኩኝ ወደ ሐዋሳ። ልክ ሲሄድ ኦልሬዲ ኮማ ውስጥ ነች። ከዛ እኔ ደግሞ እናቴን በጣም ነው የምወዳት። ያው የመጨረሻ ልጅ ስትሆኝ ደግሞ አታችመንትሽ በጣም ከባድ ነው እና ከዛ በኋላ ሲሄድ ኮማ ውስጥ ነች እና ልክ የኔን ድምፅ ስትሰማ እንዲህ በተኛችበት እጇን እንዲያደረገችና ከዛ አልተንቀሳቀሰችም። ትንሽ ቆየ። ያው እንግዲህ የእግዚአብሔር ፍቃድ ሆነ ማለት ነው እና የሚይዘው የምጨብጠው ነገር ነው የጠፋብኝ፣ ማወራው ነገር ነው የጠፋብኝ። ከዛ ወዲያው ደወልኩለት ለመስፍን። እንዲህ ነው በቃ ይዞ ቅድም ልብህን ጠብቅ ያልኩት እግዚአብሔር እኔ ጋር ለወስዳት ነው ላሳርፋት ነው ብሎኝ ነው ሲለኝ የሆነ ነገር ወደ ውስጥ ይገባ። የሆነ መንፈስ ቅዱስ ሲያጽናናኝ ተሰማኝ። ላይክ እኔ ተጽናንቼ ሌሎቹን ሳጽናና እዛችው ቦታ ሆኜ እየበረታው ሄድኩኝ። እንዴ መንፈስ ቅዱስ እንደዚህ ነው ወይ እንዲህ ምናምን ልክ ሰውን እንደሚያወራ ይመጣና እንደዚህ ይለኛል። አይዞ እኔ ጋር ወስጃት ነው ላሳርፋት ነው። ያቺ ቃል ተደጋግማ ትመጣለችና
ከዛ በጣም ከባድ ነበረ። ግን ያው ሰው ስትሆኝ ደግሞ ይከብድ የለ ከባድ ነበረ። ግን የመንፈስ ቅዱስን ማጽናናት ያየሁበት ጊዜ ነበረ። ምንም ላለማውራት ብዬ ብቻዬን ይሄድ ነበረ። ለምን እንደዚህ ሆነ? ከዛ በፊት የሚገርምሽ በየቀኑ በስልክ ደውልላት ነበርና ስደውልላት ታነሳና ታወራኝ ነበርና የሆነ ቀን ግን ብራዘር ደውሎ ጠፍተዋል፣ እስቲ ምን ሆኖ ነው የጠፋው እያለች እየጠየቀች ስለሆነ ሲደውልላት አለኝ። ዛሬ ነገ ደውላለሁ እያልኩ ሳልደውል ነው ያረፈችው። የሚገርምሽ ሳላወራት ዛሬ ነገ እያልኩ ምን እንደከለከለኝ አላውቅም። እና ያ ጸጸት ደግሞ በውስጥ ያለ እንደዛ የሆነ አለፈ። ግን በሚገርም ሁኔታ መንፈስ ቅዱስ አጽናናን። በጣም ተጽናናን ሙሉ ቤተሰብ። ትንሽ አባቴ ከብዶት ነበር። ከዛ በኋላ አንድ የተወሰነ ጊዜ እሱም እንትን አለና አረፈ። ተቀራራቢ ያው የትንሽ የአንድ የ2 ዓመት ልዩነት ምናምን ነው ሆነ። ከዛ በኋላ ግን ምን ገባኝ ታውቂያለሽ? ምን ያህል መንፈስ ቅዱስ ከኛ ጋር እንደነበረ። አባቴ ሲሞት የቀብሩ ዕለት ተጽናናሁ። ምን ይደረግ ሲባል ወንድሞቼን ሰበሰብኳቸው። አባታችን ይሄን ያህል ዘመን አገልግሏል፣ ደግሞ እድሜውም ትልቅ ነው፣ ወደ 100 ይጠጋዋል እና በጣም በደስታ ነው ልንሸኘው የሚገባው። እኛ ክርስቲያኖች ነን፣ ማልቀስ የለብንም አልኩና የቀብር ላይ እንዘምር አልኳቸው አሉ። ወንድሞቼም በጣም ደስ አላቸው። ሁላችንም ተነስተን ቆመን እየዘመርን ማንም ሰው እንዳያለቅስ ብለን አገልጋይ ጋብዘን ነበረ። ከዛ ኢቭን በጌታን የተቀበሉ ሰዎች ብዛታቸው በእለቱ የቀብሩ ላይ ማለት ነው። እንደዛ አድርገን እየዘመርኩ የአባቴ ቀብር ላይ ዘመርኩ። በዛ ሰዓት ብዙም አልተለመደም እንደዚህ አይነት ነገርና እንደውም ምን የኋላ ላይ በጣም እንዲህ ነው እስከምል ያደረገኝ አንዳንድ ሚዲያዎች ላይ ምናምን ሳይ ገረመኝ በጣም። እና አባቴ እንደዛ አድርገን ሸኘ ነው። ከዛ በኋላ ተጽናናን ሁላችንም። በጣም እንጸልይ ነበረ። በየቀኑ ኮንፈረንስ ነበር የሆነው ለ7 ቀን። ሁሌ ፕሮግራም አለ። ሰዎች ከአጋንንት ስራት ነጻ ይወጣሉ። በቃ የመንፈስ ቅዱስ አሰራር እኛ ቤት ቸርች መሰለ ማለት ነው። ከዛ በኋላ ያለው ፋይናሊም አባቴ ከመሞቱ በፊት እናቴም ከመሞቷ በፊት ቅድም ያልኩሽ እዛ ቸርች ያው በመንፈስ ቅዱስ አሰራር ላይ ብዙ አያምኑም ምናምን ያልኩሽ፣ እነሱም ተለወጡና ያው ሙሉ በሙሉ ወደዚህኛው ደግሞ ገብተው ራሳቸው ተጠምቀው ምን ብሎ ጨርሰው በዛ ነው ወደ ጌታ ሄዱትና አስቸጋሪ ነበር። ግን ምን አይነት መንፈስ ቅዱስ አጽናኝ እንደሆነ ደግሞ ያየሁበትም ጊዜ ነበር እኔ በግሌ ማለት ነው። እግዚአብሔር ይመስገን። ከነዚህ ነገሮች በኋላ ወደ አዲስ አበባ መጣ፣ አገልግሎት ቀጠለ። የመጀመሪያ ካሴት መቼ ነበር የወጣው? የእሱ ጉዞ እንዴት ነበር? የመጀመሪያ ካሴቴ 2007 ዓመተ ምህረት ላይ ሞገሴ ነህ የሚል አልበም አወጣው። በጣም አስቸጋሪ ነበረ በሰዓቱ። ለምን እንዳልኩሽ ነው። ስሰራ የነበረው ባንክ እያለው እየሰራው ነበረ። ወደ ስቱዲዮ ሄዳለው፣ ወደ ቸርች ፕሮግራም ሄዳለው፣ ወደ ባንክ ሄዳለው። በሰዓቱ ደግሞ ቤት ኪራይ የተከራየሁት በ1000 ብር ነበር እና 1000 ብር ነበር። ደሞዜ እጅ ላይ ይደርስ የነበረው 2500 ብር ነበር። ስለዚህ 1000 ብር ለቤት ኪራይ ከፍላለሁ። የቀረውን ወደ መዝሙርና ወደ ብቻ ያው እግዚአብሔር እየረዳኝ እንደዛ አለፈ። 2007 ዓመተ ምህረት ላይ አወጣው። በችኮላ ነው የተሰራው። በእርግጥ በሰዓቱ አንድ እርዳታ የሚያስፈልገው ጉዳይ ስለነበረ ለዛም አላማ ስለወጣ ከዛ በቃ ተለቀቀ። በሰዓቱ ያው ሰዎች በጣም ወደዱት። ከዛ በኋላ ነው የኔም አገልግሎት እየጨመረ የመጣው ማለት ነው። ከ7 ዓመት በኋላ ሁለተኛ ካሴት፣ ከ10 ዓመት በኋላ አሁን ዝም ብዬ ስሰማ አሁን ደግሞ በጣም ከባድ ነው ካሴት መስራት፣ መዝሙር ማውጣት ምናምን ይባላል። እንዴት ነው? አዎ አሁን ምን ሆነ መሰለሽ፣ ከባድ ያደረጉ ነገሮች አሉ። አንደኛው ፋይናንሱ ነው። በጣም አይደለም አንድ አልበም ለመስራት አንድ መዝሙር እንኳን ለመስራት ይከብዳል። አሁን ያው ካለው ሁኔታም አንፃር አገሪቱ ላይ ካለው ኢንፍሌሽን አንፃር፣ ሁለተኛ ደግሞ አብዛኛው እንደምታዩ አገልጋዩ ስራ የለውም።
ያው ቸርች ላይ ጥገኛ ነው አብዛኛው ያ ነገር ስለሆነ ፋይናንሻሊ ከባድ ነው። ሁለተኛ ደግሞ ከዛ ከወጣ በኋላም ደግሞ ያው እግዚአብሔር ሲረዳሽ ነው አንዳንድ ጥሩ ፊድባኮችን የምታገኙና አብዛኛው ሰው በስንት መከራ በስንት ነገር ውስጥ አልፈሽ እንደሰራሽ አያውቅም፣ ግን ያው ይተችሻል። እንትን አረገ ይሄን አረገ ይሄን ብሎ እንደዚህ ነው የሚለው እንጂ በበጎ የሚቀበልሽ ሰው ጥቂት ነው በጣም። እና ፋይናንሻሊ ደግሞ በጣም አስቸጋሪ ነው። ከዛስ ከሙዚቀኞች ጋር ዲል የምታረጊው ከባድ ነው በጣም። አሁን ደግሞ እንዴት ሆነ መሰለሽ አንዱ ጋር ሌላ ሙዚቃ አንዱ ጋር አንድ 4-5 ሙዚቀኛ ታሰሪያለሽ። ከአምስቱም ጋር የምታሳልፊው ጊዜ በቃ አመታትን ይፈጅብሻል። ከዛ ደግሞ ተወስጂና ወደ ሌላኛው ይዘሽ ትሄጃለሽ። ብዙ ጣጣ አለው በጣም በጣም አስቸጋሪ ነው። ግን እግዚአብሔር ይመስገን ማይታለፍ ነገር የለም። ሁሉንም ነገር ታልፊያለሽ፣ ያስችልሻል። ደግሞ አንዳንዴ ምንድነው እስክትጀምሪ ድረስ ነው ነገሮችን እንጂ ከጀመርሽ በኋላ እግዚአብሔር መንገዱን ይመራሻል። ስለዚህ ያው በእንደዚህ አይነት መንገድ አስቸጋሪ ቢሆንም ግን ያው ያስጀመረው እግዚአብሔር ያስጨርሳል ማለት ነው። እግዚአብሔር ይመስገን። አሁን ሁለተኛው ካሴት ከወጣ ስንት ጊዜ ሆነ? ሳምንት ገና ነው። በየት እንዴት በማይንት ፕላትፎርሞች ላይ ነው ሰው ሊያገኘው የሚችለው? አሁን ዩቲዩብ ላይ ነው ያለው። ዩቲዩብ እና ቴሌግራም ቦት ላይ አሁን ሰሞኑን እንትን ይላል። ቀጥሎ ደግሞ ያው አይቲዩንስ ላይም እየተጫነ ነው ኦሬዲ። ትንሽ ጊዜ ስለሚፈጅ ነው እሱ። እስቲ በዝማሬ መንገዶች ውስጥ ሞዴል የሆነ ልጅ ሆነ የምታየው ከእግዚአብሔር ጥሪና ከእግዚአብሔር ሸክም ባለፈ እንትናን እያየው ነው ዘማሪ ሆንኩት የምትለው ዘማሪ አለ? ብዙ ናቸው። ላጣላህ ነው። ብዙ ናቸው። በጌታ ፊት እውነቷል። ብዙ ናቸው። ያ ብዙ ምን ወዳቸውና ከብራቸው ዘማሪዎች ይኖራሉ። ግን አሁን እኔ ዘማሪ አይደለሁኝም። ግን ላይክ ልጅነቴ ላይ ምናምን ሄጄ መዝሙር ስል የሆነ መጀመሪያ ፊት የሚደቀን እንትን ይኖራል። ጸጋህ ደግሞ ሲሆን የሆነ ፉት ስቴፑን የምትከተለው አይነት ሰው ይኖራል። አይጣሉህም ሌሎች አይዞህ። አዎ አለ። ግን አንድ ሰው ብቻ ሳይሆን ያው እንዴት መሰለሽ ልጅ ሆነን እዛ ገጠር ውስጥ ስናድግ ስሰማ የነበረው መዝሙር የታምራት ኃይሌ ፓስተር ታምራት ኃይሌ እንዱ አማርኛውን እንኳን በደንብ ሳልችል የሱን መዝሙር እንዘምር ነበር። እንዲህ የሚል መዝሙር የዓይነ ስውራን መሪ ነው፣ የአካለ ስንኩል ድጋፍ ነው፣ ወላጅ አልባውን መጋቢ፣ ጌታ የሁሉ ሰብሳቢ፣ ጌታ ምስኪኖችን ይወዳል፣ ደካሞችን ይወዳል፣ ሰው የጣለውን ያነሳል፣ የተረሳውን ያስታውሳል፣ አይኖቹ በምድር ሁሉ ያያሉ ሚል መዝሙር ነበረ ድሮና አስታውሳለሁ። ልጆኜ ይህም መዝሙር አማርኛውን እንኳን ቋንቋውን በደንብ ሳልችል እዘምረው ነበረ። ከዛ ለኔ በቃ እንደዛ ነው። ታምራት ኃይሌ መዝሙሮቹን ከመውደድኝ ባሻገር እየሰማውም ያደግኩት እሱን ነው። እንደ ጥሩ አባት እንደ ሞዴል አየው ነበረ። ከዛ በኋላ ፓስተር ተከስተ ጌትነት እንደገና ደግሞ ከቅርብ ጊዜ ልክ መድረክ ላይ መቆም ስጀምር ደግሞ የኤፍሬም አለሙን መዝሙሮች በአጠቃላይ መዘምረው የሱን ነበር። እንደውም ድምጽ ሁሉ የሱን ይመስላል ተው ምናምን ሲሉኝ የምሰልላለሁ እኔ እና መጀመሪያ መድረክ ላይ ይዤ ቆምኩት የኤፍሬምን መዝሙር ነው ትዝ ይለኛል። ምን የሚለው እንደምንም ብዬ እደርስበታለሁ ማይከልክለውኝ እመጣለሁ አያቸው እና ፌሎሺፕ ውስጥ ሆኜ ነው። እሱንም መቼ መሰለሽ ተማሪ ሲወጣ ሰጥተውኝ አይደለም እኮ መድረክ ሰጥተውኝ ሳይሆን ከወጡ በኋላ እየሄዱ ማይክ ሲሰጡኝ እሷን ዘመርኩ ደረስኩ። እንዳልከውም ደረስኩ ማይክ ዋጋ ታዲያ ከዛ በሳምንቱ ተሰጠኝ። እሺ
ግን የማይክ ጉዳይ ለብዙ ዘማሪ ቻሌንጅ ናት አይደል? ለምንድን ነው እንዴ? በጣም እኔ እኮ እዛ ቁጭ ብዬ ማለት ነው ከመቼው ጠራኝ ይላል። ከዛ ይጨርሰዋለሽ። ሳምንት ደግሞ ይመጣል። ደግሞ ነገ ሌላ ቀን ነው ልና ሄዳለሁ። ከባድ ስሜት ነው ማገልገል እየፈለክ የሆነ ነገር ውስጥ ያለ ብለህ እንትን መባል መጨቆን በጣም ከባድ በጣም ከባድ። አንዳንዱ ደግሞ አውቆ እያወቀ ጸጥ ይልሻል። አንዳንድ ቦታ ደግሞ እንዴት መሰለሽ ያንቺ ነገር እንዳይወጣም ደግሞ የሚፈልጉ ሰዎች አሉ። አይተሽ ከሆነ አሁን አቅም እንዳለሽ ካዩ፣ ስለዚህ እነሱ ከመድረክ ሊጠፉ ነው ማለት ነው። ስለዚህ አንቺ እንዳትወጪ ይፈልጋሉ። ብዙ አይነት ሰዎች አሉ አይደለም። አንዳንዱ ደግሞ በቃ ይዞሽ ሚዞራል። በቃ ያንቺ ነገር እንዲያድግ ከራሱ ደግሞ ምናምን እያደረገ እንድታገለግ የሚያደርጉሽ ሰዎች ደግሞ አሉ። እና ያ ብዙ አይነት ሰው አለ። ሁሉም እንደገባው በተረዳበት መንገድ ነው የሚመላለሰውና እቺ ማይኳ ከባድ ነች በጣም ባይዘው። እኔም ዝም ብዬ እንደው ዘማሪዎች ጋር ፊል ባላረገውም እውነት ለመናገር በቦታው ካልሆንክ አይገባህም ማለት ለምን ችግር አለውን ቢዘምሩ ምናምን ብዬ የማስበውን ነገር ከባድ ነገር ተደርጎ ሲወራ ደግሞ የእግዚአብሔርን ቤት እንደመሆኑ በጣም ይቆረቆረኛል። በጣም በስመ አብ። አንድ ጊዜ እንትን ሄድን ትዝ ይለኛል። ፌሎሺፕ ሆነን ወንጌል ስርጭት እንወጣለን የተለያየ ቦታና አንዴ ወደ አርሲ ነገሌ ሄድን። እዛ አርሲ ነገሌ ሄድን። አንድ የሚዘምር አብሮን አንድ ልጅ አለ፣ እኔ ያለው በቃ ማይክ ያለበት አያስጠጋኝም። ልጁ ሲኒየር ነው። ያው ሊደርም ስለነበረ ደግሞ እሱን ነው የሚሰሙት፣ እኔን ማንም አይሰማኝም። እዛ አርብ ሳምንት ነው የቆየ ነው። ሳምንቱ ሙሉ ውስጤ ያለ የሆነ መዘምረው ነገር አለ፣ ከለከለኝ። አቤት የሆነ ሰዓት ላይ አለቀስኩ። በቃ ለምንድን ነው ጌታ ወይ ምናምን ነገር ብዬ። እሁድ መጨረሻ ቀን መጣ። አይ በቃ ዛሬማ የመጨረሻ ቀን ስለሆነ አትሊስት ትንሽ ምናምን ነገር እያልኩኝ ረሳኝ ጭራሽ። ከዛ ዋና ሊደር ነበርና እዛው ስሜታዊ ሆንኩኝ ማለት እኔ ላገለግል አይደለም ወይ የመጣሁት እዚህ? እኔ ዝም ስለምን ለምንድን ነው እንደዚህ የምታደርጉ አለና ደነገጠ እሱ ማለት ነው። ከዛ መጨረሻ ላይ ልክ ፕሮግራሙ ሲያልቅ አዘመረኝ። ልነግርሽ ከምችለው በላይ በቃ ሰዎች በመንፈስ ቅዱስ ይሞሉ ነበር ምናምን ይሉ ነበር። ልክ ከዛች ሞመንት በኋላ ስንመለስ ኦልሞስት አመቱ ሙሉ በቃ የኔ ብቻ ነበረ መድረኩ። እንደዚህ ነው እንዴ አስዋል እንዲህ ነው እንዴ ሆና ጌታ ረዳ ይመጣውና አንዳንድ ጊዜ ባይዘው እድሎችን እስከምታገኝ ድረስ ነው። አሁንም እኮ በቅርብ ጊዜ የምናያቸው አሁን አንዳንድ አገልጋዮች አሉ አቅማቸው ትልቅ ሆኖ ሳለ ግን በሰዎች ወይ ደግሞ በሆነ ምክንያት ተገድበው ያሉ ግን የሆነች አጋጣሚ ሲያገኘው እግዚአብሔር የሚያከብራቸው ሰዎች አሉና አሁን ቅርብ ጊዜ ራሱ ያዩዋቸው ብዙ ልጆች አሉ እንደዛ እና እንደዛ ልሻለሁ። እኛ ቤት እንግዲህ በሁሉም ያገልግሎት ዘርፍ አንዱ አይደል ዘንድሮ ያለው ሞመንት ላይ ምን ታዘበው አንዱ መልክ ይሄ ነው። የኔነት ስሜቱ አለ። ግን ያው የእግዚአብሔር መንፈስ ፍሎ ሲያደርግ እንዳልከው መውጣት ያለባቸውን ጸጋዎች ሁሉን ለቤተ ክርስቲያን መታነጽ አይደለ የሰጠው ያንጽን ሁሉ እግዚአብሔር ያመጣል። በእኛ እድሜ እንኳን የዝማሬና የዘማሪ መልክ ይሄ እየተለዋወጠ የሆኑ ስሞች የሆኑ ክብሮች አይደል የሆኑ ከፍታዎች የሆኑ ዝቅታዎች ብዙ መልክ እያየን መጥተናልና አንተ እስቲ ከጀመርክበት እስካሁን እስካለበት የዝማሬ አገልግሎት ስታዩ ምንድነው ፊልም የምታደርገው? ብዙ አይነት ነገር አለ። አሁን ለምሳሌ እኔ መቼ መሰለሽ እንዳልኩሽ በልጅነት እየዘመርን ብናድግም ግን ፉሊ አገልግሎት የጀመርኩት ፌሎሺፕ ውስጥ ሆኜ ማለት 2002 ዓመተ ምህረት ፉሊ በቃ በደንብ ማገልገል የጀመርኩት 13 ዓመት ነው ማለት ነው። 2025 ነው። አራራጅ እሺ በቃ ምን መሰለሽ አሁን ያለው ነገር ሁለት አይነት መልክ እየያዘ እየመጣ ነው። መንፈስን የተላበሰ ነገርና ቴክኒካል ነገሩም ደግሞ እየበዛ እየመጣ ነው። አሁን ላይ ሞር ደግሞ ቴክኒካል ነገር ላይ ሰው ፎከስ እያደረገ ነው። አንዳንድ ቦታዎችም አያለውና ሞር ለሚወጣው ቪዲዮ የሚጨነቁ ሰዎች አሉ። መድረክ ላይ እየዘመሩ ለሚወጣው ፋይል ይሄ ፋይልማ እንዲሆኑ ባይወጣ ምናምን እያሉ እንጂ እዛ ጋር የመንፈስ ቅዱስን ፍለው መጠበቁ ላይ ማይጨነቁ ሰዎችም እየመጡ ስለሆነ ይሄ ደግሞ በጣም አስቸጋሪ ነው።
ሰው ከእግዚአብሔር ጋር ሲያሳልፍ ከመንፈስ ቅዱስ ጋር የምታሳልፊ ከሆነ የትኛውም ነገር አያስጨንቅሽም። ሊያስጨንቅሽ የሚገባው የላይኛው ጉዳይ ብቻ ነው። ሰዎች ምን ያህል ተጽናኑ፣ በእኔ አገልግሎት ምን ያህል ሰው ተባረከ፣ እግዚአብሔር በእኔ ላይ ባስቀመጠው ጸጋ ስንቶች ወደ ጌታ መጡ የሚለው ነው ሊያስጨንቀን የሚገባውና ጥሩ ነው። ቴክኒካል ነገሩን ማልጠላም ባይዘቤ ግን እንትን ማለት የለበትም ብዬ አምናለሁ። ባላንሱን መሳት የለበትም። ሞራውን እንዳልኩሽ ነው። ቴክኒካል ነገር ላይ ሰዎች ዩቱብ ላይ ስለሚወጣው ፋይል ስለምናምን በእርግጥ የተበላሸም ነገር ዩቱብ ላይ ይውጣ እያልኩኝ አይደለም። አንዳንዴ ያው ኤዲት መደረጉ ስለማይቀር እሱ ደግሞ ግን አንዳንዴ ደግሞ የመንፈስ ቅዱስን ፍለው እሱ አይደል ያለን መንፈስ ቅዱስ ምን አለን ሌላ? እኔ ብትጠይቀኝ ምንም የለኝም ከመንፈስ ቅዱስ ውጭ። ዘመድ የለኝም። እዚህ መጥቼ አዲስ አበባ ውስጥ ስኖር ጓደኛ የለኝም። ገባሽ? ጓደኛ የሆነው መንፈስ ቅዱስ ነው ለእኔ። አሁን መንፈስ ቅዱስ ሁሉ ነገሬ ነው። የሚያኖረኝ መንፈስ ቅዱስ ነው፣ የሚያጽናናኝ። ስቼ ብመጣ ወር ደግሞ የሆነ ነገር ጥፋት ባጠፋ አይዞ የሚለኝ ከዛ ነገር ውስጥ የሚያወጣኝ መንፈስ ቅዱስ ነው። ለሱ ነው ቅድሚያ መስጠት ያለብን ብዬ አስባለሁ። ህልውና ውስጥ መግባት ነው ያለብን ባይዜ። ከዛ በኋላ እሱ ራሱ ሊድ ያደርገናል። መንፈስ ቅዱስ ራሱ እዚህ ጋር ስህተት እንዳሰር ያደርግሻል። ብትሳሳች ራሱ ያርምሻል። እና እንደዚህ ነገሮች ባይኖሩ ብዬ አስባለሁ። ግን ከዚህ በኋላ ምን ይሆናል የሚል ደግሞ ሀሳብም አለኝ እኔ። ይህ ነገር በዚህ ሁኔታ የሚቀጥል ከሆነ ወዴት ነው የምንሄደው? በፊት አይተሽ ከሆነ ሰዎች በጣም ስርዓት አላቸው ቤተ ክርስቲያን ውስጥ ሲገቡ። አሁን ትንሽ ወጣ ያለ ነገር እየመጣ ነው። እኔ ሄደን እንደነ አውሮፓ ቸርቾች እንዳንሆን እፈራለሁ። ቤተ ክርስቲያን ውስጥ ብዙ ምቀኛ አለ። አሁን ብዙ ነገር ውስጥ እየወጣ ያለው ከኛ ውስጥ ነው። መጽሐፍ ቅዱስ ላይ የሚገርመኝ ቃል አለ ባይዘው ሉቃስ 15 ላይ ያለው ስለጠፋው ልጅ የሚያወራውና እኔ የጠፋው ልጅ ይልና የትኛው ነው የጠፋው? እንደኔ ሁለቱም ጠፍተዋል። ግን ደግሞ ቤት ውስጥ ያለው መወር ጠፍተዋል ብዬ ነው ማስበው። አይተሽ እንደሆነ ታናሹ ልጅ ንብረቴን ስጠኝ፣ ለእኔ የሚገባኝን ነገር ስጠኝ አለውና ንብረቱን ይዞ ሄደ ይላል። አሁን ይሄ ልጅ የአባቱ የሆነ ነገር የሱ እንደሆነ ተረድቷል። የአባቱን ነገር ድርሻውን ተቀብሎ ሄዷል። መብት እንዳለው ያውቃል። ግን ሄዶ ያጠፋበት መንገድ ልክ አልነበረ። ስለዚህ በዛ ወይ ጠፍቷል። ግን ደግሞ ተመልሶ መጣ። ለካ አባት አለኝ፣ ለካ እንደዚህ በሆንኩ ጊዜ እንደዚህ የሚያደርገኝ ለእኔ ወዳጅ አለኝ፣ የሚያድነኝ አባት አለኝ ብሎ አሰበና ተመልሶ መጣ። ከእርያዎች ጋር መዋል ከጀመረ በኋላ ግን ተመልሶ ሲመጣ ቤት ውስጥ ያለው መምጣቱን አልወደደም። ምንድን ነው ያለው? ምንድን ነው የሁሉ ፌስታና እንትን ምናምን አለ። እሱ ስለመጣ ነው አለ። ምቀኛ ነው ቤት ውስጥ ያለው አየሽ። ከዛስ ምቀኝነት ብቻ አይደለም። ምንድን ያለው? እኔ ከአንተ ጋር ይህን ያህል ዘመን ስኖር አንዲት ፍሪዳ እንኳን አርደህልኝ አታውቅም። አባቱ ምንድን የአባቱ የሆነ ነገር ሁሉ የእሱ እንደሆነ አላወቅም ነበር። አለማወቅም አለ። ቤተ ክርስቲያኑን ሆንን ጠፍተናል። ውስጥ ሆንን ወንድሞቻችንን አንወድም። አብዛኞቻችን ተሳዳቢዎች አሁን እኛ ነን። ቤተ ክርስቲያን ውስጥ ቁጭ ብለን እያመለክን እሁድ ጧት አምልከን ወጥተን ከሰዓት እንሳደባለን። ወንድሞቻችን ሲስቱ ስህተታቸውን እያወጣን እያጎላን እነሱን ከመመለስ ፈንታ ጭራሽ እንዲጠፉ እናደርጋቸዋለን። እና ሌላኛው ደግሞ ምንድነው በጣም እዛ ቦታ ላይ የሚገርመኝን ማለት ነው አባትየው ወንድሙ ልጁ ከሩቅ ሲመጣ አየውና ሄዶ ሮጦ አቀፈው ይላል። አይተሽ ከሆነ ለምን ሮጦ ያቀፈው? አንድ ቦታ ላይ ሳነብ በአይሁድ ሕግ ነው አባት በሕይወት እያለ ንብረቱን የተካፈለ ልጅ ከአካባቢው እንዲሸሽ ይደረጋል። ለምን? ለሌሎች መጥፎ አራያ እንዳያስተምር፣ ሌሎች እንደዛ እንደሱ ባህሪያቸው ጥሩ እንዳይሆን እንዳያስተምር እንዲሸሽ ይደረጋል። ተመልሶ ከመጣ ይገሉታል። አይሽ አባቱ ሄዶ ሮጦ ሲያቅፈው ሞትን የተከላከለለት እንዳይገሉት ነው ያደረገው።
አቅፎት ቀለበት አድርጎለት ይዞት ነው የገባውና እዛ ቦታ ላይ በጣም ይገርመኛል። እና ኤኒዌይ ይህንን ነገር ሳወራ ወደፊት ያለው ነገር ያስፈራኛል። ቤተ ክርስቲያን ውስጥ ሆነን እያመለክን በጣም መጥፎ ባህሪ እያያዝን እየሄድን ነው። ከኛ በኋላ የሚመጡ ልጆች ምንድን ነው ከኛ የሚማሩት? ለልጆቻችን የምናወርሰው ነገር ምንድን ነው? ምቀኝነት ነው ወይ? ወንድምን መጥላት ነው ወይ? እኛ እናቅ የነበረው ድሮ አባቶቻችን ሰዎች ሲታመሙ ሄዶ በመጸለይ የሳቱ ሰዎችን ሄዶ ገስጸው በመመለስ ተንከባክበው አውርተው አቅርቧቸው በመመለስ ነው የሚታወቁትና እንደዚህ አይነት ነገሮች እየተንሰራፉ ስለሆነ ትንሽ አሳሳቢ ነው። ወደፊት ግን ያው እግዚአብሔር ደግሞ አለ። ኦፍ ኮርስ እግዚአብሔር አለ። እግዚአብሔር አለ። እግዚአብሔር መንገዱን ያውቃል። ግን ስጋቱ የሁላችንም ነው። ክርስትናው ወዴት እየሄደ ነው ሚል ስጋት ይሰማናል። ግን እንዳልከው እግዚአብሔር አለ። ቤት ውስጥ ያሉ ነገሮች በሰው ከውጪ ጳውሎስ ቆሮንቶስ ላይ እንደሚላቸው እዛ ውጪ ራሱ ያልተሰሙ እናንተ መካከል የሚሰሙ እንደሚል ብዙ የምንሰማው ምናየው። እንደውም ቅድም ወደ እኛን ወደሚመለከተን ወደ ተነሳንበት እንምጣና ስለ ዩቲዩብ ቪዲዮዎች ስናነሳ የዝማሬ አገልግሎቶች ዩቲዩብ ላይ ተለቀው በመጫናቸው እንደው ተባርከናል፣ ሰምተናል፣ አድምጠናል። ግን አንዳንድ እንትኖች ላይ ደግሞ አይተህ ከሆነ በጣም የሚረብሹ ኮመንቶች ሳይ እንደውም በቃ ማለት በቃ አንዳንዴ አምልኮ ጉዳይ ላይ ኮመንት ሰጥ ጌታ ነው የአምልኮ ቀማሹ፣ አንቺ ምን አገባሽ፣ አንተ ምን አገባ ስለሚባል በቃ እሺ እናንተ እንደፈለጋችሁ ሚልኮን እንዳንባልኛ ሰማ በቃ በየመድረኩ አለች። ዝም ስትባይ ዝም ካልሽ ሚልኮን ነሽ ካልክ ኮመንት ከሰጠህ ይሄ ነገር ካልክ እንደዛ ሚልኮን እንዳንባል ብለዋል አንዳንድ ሰዎች። አትሊስት እናንተ በቃ እውነት ነው የጌታ ነገር በጣም ገብቷችሁ ነው እንደፈለጋችሁ አምልኩ፣ ግን እባካችሁ ቀርጻችሁ አትጫኑብን፣ አብረን አፈርን እንትን እያለ ነውና የእውነት የዝማሬ አገልግሎት ውስጥ እንዳለ ሰው አንዳንዱ ነገር እንደው ከዝማሬ አንጻር ተቀርጸው የሚጫኑ ነገሮች አይረብሹም? በጣም ነው የሚረብሹኝ። ባይዘቤ አሁን ለምሳሌ ሰሞኑንም አንድ ቪዲዮ አይቼ ነበረ። ያው ስም መጥቀስ አይሆንብኝ እንጂ ድምጽ ነው የሰማሁት። የማን እንደሆነ በእርግጥ አላወኩም። ሲሰራ የሆነ ፌመስ አትሆንም ያሉኝ እያዩ ምናምን አይነት ነገር ሆነና እውነት ፌመስ ለመሆን ነው እንደኛ ጌታን የምናገለግለው? እውነት ማለት በእኛ ላይ እኮ መታየት ያለበት ኢየሱስ ነው እንጂ እኔ ፌመስ ብሆን ባልሆን ምንም ዛሬ እኮ አልፋለሁ፣ ነገ የለውም። እኔ ባይዘቤ ፌመስ ሆንኩ አልሆንኩ ምንም በጣም ይረብሻሉ እንደዚህ አይነት ነገሮች። ግን ቅድም ያልኩሽ ነገር ምንድነው እኛ እንደዚህ አይነት ነገሮች እንዲስተካከሉ ደግሞ አንቺ ከመንፈስ ቅዱስ ጋር ያለሽ አታችመንት ይወስናል። መንፈስ ቅዱስ አንቺን ኮንትሮል የሚያደርግሽ ከሆነ ፍሎውን የምትጠብቂ ከሆነ እንደው ስተሽ ሌላ ነገር ምንም አታወሪም፣ ስለ ራስሽ አታወሪም። እዛ ስለሚያገለግለው ፓስተር ጠርተሽ አንተ ምናምን ብለሽ አታወሪም። በቃ የምታወሪው እሱን ብቻ ነው። ስለዚህ በዛ ሰዓት የፈለገ ነገር ቢሆን የተሳሳተ ቪዲዮ አይወጣም። የተሳሳተ ኢንቴንሽናሊ የሚሰሩ ነው። ኢንቴንሽናሊ በቃ አንዳንዱ ምን መሰለሽ ለዩቲዩብ ብሎ ነው የሚያወጣው። እዚህ ጋር እንዳንሸወድ ለዩቲዩብ እይታን ለማግኘት አሁን የዩቲዩብ ቢዝነስ ተጧጥፏል እንዳለ። የሚገርምሽ አንድ ቦታ ላይ በጣም የገረመኝን ነገር ልንገርሽ። አንድ ትልቅ አገልጋይ ነው፣ ትልቅ ዘማሪ ነው። እዛ አንድ ቸርች ላይ እንደዚህ እያወራን እንትናን ላስይዘል አልኩት ላናግረውና እስቲ አንተ ጋር እንዲያገለግል። ያው ዩቲዩብ ላይ የሚጭን ሰው ነው ያኛው። እሱ እኮ ብዙ ዩቲዩብ ላይ ቪው የለውም አለ። አሁን አይሽ አገልግሎቱን ሳይሆን የፈለገው የዩቲዩብ ቪው ነው የፈለገው። በጣም ነው ያዘንኩት በሰዓቱ። ስለዚህ አገልግሎት እዚህ ደረጃ ላይ ደርሷል አሁን። ስለዚህ እነዚህም ደግሞ ኢንቴንሽናሊ እዛ ጋር አገልጋዮቹ እያገለገሉ በራሳቸው የሚስቱትን ነገር ቁጭ አድርጎ የሚያወጡት እይታውን ለማግኘት እንጂ ስለምንም ስለ ወንጌልም ግድ ያላቸው ሰዎች አይደሉም እነዚህ። የዩቲዩብ የሶሻል ሚዲያ በአጠቃላይ ጉዳዮች አሳሳቢ ደረጃ ላይ ደርሰዋል። ደግሞ አንዳንዱ ምናልባት ሙሉውን ብናየው ያንን ሀሳብ የማይሰጠን ጉዳዮች ራሱ ተቆርጠው ሲወጡ ደግሞ በጣም እናፍርባቸው ምናምን እየሆኑ መጥተዋል። ሪስፖንስብል መሆን ቤተክርስቲያን ከዚህ አቅጣጫ ያለባት ይመስለኛል። አንዳንዱ ነገር በቃ እዛው ከተፈጠረ ራሱ
አደባባይ ባይወጣ ለእግዚአብሔር ክብር የማይሆን ነገር፣ ይህን ጥንቃቄ መደረግ አለበት። ግን ያው አንዳንዱ ሆን ተብሎ እንደሚሰራ ያው የሚታወቅ ነገር ነው። ጉባኤ ውስጥ ስሜት ባይሰጥም ምናምን ተቀርጾ ሲወጣ ግን አጋጣሚ ሆኖ እንግዲህ ፖዚቲቭ ነገር አሁን ይሄ ሁሉ መልካም ነገር ተወርቶ ከዚህ መሀል ራሱ ሰው የሆነ ኔጌቲቭ ነገር ነው የሚሰማው። ከዛኛውም ላይ እንደዛ እየሆነ ይመጣል። ከዩቲዩብ ቪዲዮዎች ባለፈ እንግዲህ 10ዎቹን አመታት አስቆጠርክ በዝማሬ አገልግሎትና ከአገልጋይነት ህይወት ወይም በዝማሬ አገልግሎት ህይወት ውስጥ የገጠሙ ከባድ ነገሮች ምንድን ነበርና ደግሞ በጥቅሉም ከአገልግሎት ከባዱ ፓርት ምንድን ነው? በጣም አሪፍ ነውና እንዳልኩሽ እየሰራው አገልግል ነበርና ልክ አገልግሎቱን በቃ ፉሊ ማገልገል አለብኝ ብዬ ስራዬን አቆሜ ወደ አገልግሎት ገባሁኝ እና በጣም በሚገርም ሁኔታ በሰዓቱ ስራ እየሰራው ያለው እዛም ካልመጣ እያሉ ይደውሉልኝ የነበሩ ሁሉ ልክ ስራ አቆሜ ወደ አገልግሎት ልግባ ሲል ጠፉ። ፈታኝ ሆነ ለኔ እሱ በጣም እና አንድ ጊዜ እንደውም ትዝ ይለኛል ብር አልነበረኝም ኪሴ ውስጥ ምበላውም አልነበረም ይገርምሽ። ከዛ በኋላ እኔ ደግሞ ምን አይነት ባህሪ ያለኝ ሼመኛ ነኝ፣ ሰው መጠየቅ አልችልም። አስተዳደጋችንም ይመስለኛል ያው ወደ ውጭ እንዳናይ ተደርገን ያደግ አይደለም። የውጭ ሰው ቤተሰብ ራሱ ደውዬ እንዲተቸገርኩም ማለት አልችልም። በቃ የሆነ ነገር ከሆንኩኝ በራሴ ነው እፍና አድርጌ ይዛለሁ፣ ነገሩን በራሴ ለመወጣት እሞክራለሁና ኪሴ ውስጥ ብር አልነበረኝም፣ እበላው አልነበረም። ቀኑ መቼ መሰለሽ? አርብ ሐሙስ ነው። ሐሙስ ምሳ በላውና ባለችኝ እሁድ ነው ያለኝ አገልግሎት። ያለኝ ደግሞ እኔ የምኖር የነበረው ላፍቶ ነው ያለኝ ደግሞ ፕሮግራም ወዴት ነው? ወደዚህ ሜክሲኮ አልፎ ነውና ከዛ በኋላ አልበላውም። አርብ አለፈ አልበላውም። ቅዳሜ አለፈ። እሁድ ጠዋት እንግዲህ ይኑር በቃ ጸልያለሁ ምናምን እላለሁ በዛ ስለ እና የሚገርምሽ ሄድኩኝ። ሲሄድ ደግሞ የታክሲ ስላልነበረኝ በእግሬ ነው ሄድኩት። ፕሮግራሙ 3 ሰዓት 4 ሰዓት ድረስ ተብዬ 12 ሰዓት ነው የወጣሁት ከቤት። ከላፍቶ ሜክሲኮ በእግርህ መጣ? ከላፍቶ ሜክሲኮ በእግሬ መጣሁ። ርቦኛል በጣም። ከዛ መድረክ ላይ ወጣሁ። አቃተኝ መቆም፣ በቃ ሊትራሊ መቆም አቃተኝ። እዛ መዘመር ስጀምር በቃ አይደል የሆነ ነገር ወረረኝ መጥቶ መንፈስ ቅዱስ አገዘኝ። ደስ የሚል ጊዜ ነበረ። ከዛ በኋላ አሁን እኔ የምታይኝ ልክ ዘምሬ እንደጨረስኩኝ መውጣት ነው የፈለግኩት። በቃ ወጥቼ እዛ ጋር የሚሰጡኝን የትራንስፖርት ብር ተቀብዬ የሆነ ነገር መብላት ነው የፈለግኩት። ከዛ ረሱኝ፣ አልሰጡኝም። ያችንም ተመልሼ አሁን ስጡኝ ብዬ ልጠይቅ ምን ልበል ፈራው። እንዴት እንደዚህ ትጠይቃለህ ቢሉኝስ አልኩኝ። ከዛ እግዚአብሔር ወይ በቃ አንተ ታውቃለህ ብዬ ወጣሁና ፕሮግራሙም አለቀ። እየወጣሁ በእግሬ እየሄድኩ አንድ ሴት ነበረች ለካ ጉባኤ ውስጥ። በጣም የሚገርምሽ ነገር ነው። ጉባኤ ውስጥ ነበረችና እየሄደች በመኪና እየነዳች አየችኝና ወዴት ነው የምትሄደው አለችኝ። አይ ወደዚህ ወደ ላፍቶ ነው የሚሄደው። እኔም ወደዛው ነኝ ና ግባ አለች። ማመን አቃተኝ። እዛ ይገርማል፣ በጣም የሚገርም ጊዜ ነበረ። እኔ እዛ ውስጥ ነበርኩኝ። ተባረክ ያለው እንዲህ ምናምን ነገር ብላ ላፍቶ ደረስኩ። ሰፈር አደረሰችኝ። እንደው እስቲች ትንሽ ነገር ብትሆንም ያዛት ብላ 2000 ብር ሰጠች። ማለት እንዲዞርብኝ ሰማይ ምድሩ ማመን ያቃተኝ። 2000 ብር ማለት በሰዓቱ ይሰጡኝ የነበረው ፖስታ ትራንስፖርት ስንትን 50 ብር ነበር። ባይዘው የተለመደው እንደዛ ነበረ በዛ ሰዓትና በቃ ተደሰትኩ። ማለት እግዚአብሔርን ነው መባርከው ሴትዮዋን ነው መባርከው አልኩ። ከማን ልጀምር ብዬ እዛ ግራ ገባ። ሴትዮዋ ልጸልይልሽ አልኳት። መኪና ውስጥ ሆነሽ እዚሁ ልጸልይልሽ ነይ እግዚአብሔር ይባርክሽ ማለት። ሴትዮዋም ግራ ገብቷት ተደስታ ምናምን ሄደች። ከዛ ቤት ኪራይ ነበረብኝ፣ እሱን ከፈልኩ። ከዛ የምግብ ምናምን አሟላው። በጣም ደስ አለኝና እንደዚህ አይነት ነገሮች ሌላ ቦታ ማፕን አድርጓል። ባይዘ በዛች ሞመንት አንዴ ወደ ዓለም ባንክ አካባቢ ፕሮግራም ጠርተውኝ እንደዛችሁ
የታክሲ ብር ከ50 ነበረ በሰዓቱ። ብር ከ50 ከፍዬ ሄድኩኝ፣ ቸርች ገባው፣ አገለገልኩ ምናምን። እዛ ስወጣ ያው ፕሮግራም ሲያልቅ ፖስታ አምጥቶን እግዚአብሔር ይባርክ ብሎ ተባረክ ብሎ ሰጠኝ አንዱ። እሺ ብዬ ሰጠኝ። መጥቼ አየር ጤና ጋር አንድ ካፌ አለ። በቃ በጣም እርቦኝ ስለነበረ ምግብ አዘዝኩ። አዝቼ እስቲ ለማንኛውም ፖስታዬን ብዬ ሳወጣ ባዶ ነው ፖስታ። ተሳስቶ ነው አላውቅም። ማይ ጋድ ሄድኩ ተመልሽ። የለማ ሌላ አማራጭ የለኝ። አየር ጤና ደግሞ ሩቅ ነው። ሄጄ ፓስተሩን ጠራሁት። ምናልባት ይሄ ነገር እንትን እንዳይሆን ሰምቻለሁ፣ ከዚህ በፊትም እንዲህ ያደርጋሉ፣ አውቆ ይቀይሩና ባዶ ፖስታ ይሰጣሉ ሚል ነገር ስለሰማው ይሄ ነገር በቃ ብዙ አገልጋዮችን እያስቀየመ ያለ ሰው እዚህ ሊኖር ይችላል አልኩና ዋና ፓስተሩን ጠርቼ እንዲህ ምናምን ነገር ብዬ ስነግረው ጠራው። ሰውዬው ነው ወይ ብዙ ፖስታ እጄ ላይ ይዤ ስለነበረ ተሳስቼ ነው ይቅርታ ምናምን ነገር ብሎ ዋናውን ይዞ መጣ ማለት ነው። ስለዚህ እንደዚህ አይነት ነገሮችን ይሄ ሌላ ታሪክ አላውቅም እና ያንን ነገር እዛ ጋር ቆረጥኩ ማለት ነው። በቃ በዛ በኩልም እንትን እንዳይል። ግን ከዛ በኋላ የሚገርምሽ እግዚአብሔር እየረዳኝ መጣው። ቤት ኪራይ ማን እንደሚከፍልልኝ አላ ብቻ የሆነ ወሩ ሲደርስ ስከፍል አውቃለሁ። ምበላውን አጥቼ አላውቅም። ያቺ ሴትዮ የሰጠችኝ ገንዘብ ለእኔ ከባድ ብለሲንግ ነው የሆነው። ባይዘቤ ተቸግሬ አላውቅም። ከዛ በኋላ የሰው እጅ አይቼ አላውቅም። ከሰው ገንዘብ አበድሮኝና እንዲህ ላድርግ ብዬ አላውቅም። በቃ የሆነ ጊዜ ሲመጣ እግዚአብሔር ከዛ አገልግሎቴም እየጨመረ መጣ። በየቦታው መሄድ ምናምን ነገር ማለት ከኔ አልፎ ደግሞ ሌሎች በሰዓቱ አንድ ልጅ ነበረ እዛ ላፍቶ በምኖርበት ጊዜ የትምህርት ቤት ከፍልላት የነበረች ትንሽ ልጅ ነች። እናትየዋ በጣም የምታሳዝነው ይሄ እንትን ነው የምትሸጠው፣ ጎመን ምናምን በቆሎ ምናምን ነው የምትሸጠው እና ስለምታሳዝነኝ እንደዛ አረግ ነበረ። ለእኔ ደግሞ እንደዛ ማድረጌ ለእኔ በረከት እየሆነ መጣ ነገሮቹና እንደዚህ አይነት ነገሮችን አለፌ በጣም ብዙ ዋጋ ያስከፍላል። ግን ያ ነገር አሁንም የለም ማለት አይደለም። እስፔሻሊ አሁን በሰዓቱ የአሁኑን አላውቅም። ክፍለ ሀገር ስንሄድ አንዳንድ ጊዜ ልክ አርብ፣ ቅዳሜ፣ እሁድ አንቺ ንጉስ ነሽ ታገለግያለሽ፣ ሰኞ ጠዋት በቃ ይረሱሻል። አንዳንዴ ብዙ ነገሮች ፖስታ ዋጋ ሲደረስ ፖስታ ዋጋ የለም ጌታ ይባርክ ብሎ ይሸኙሻል። አንዳንዴ አንድ ጊዜ ደግሞ የሆነ ሀገር ሄጄ ብዙ ነው የተሰጠኝ። ላይክ ፖስታ ላይ አሽጎ ነው የሰጡኝ ብዙ ነው እና ያኔ አንዳንድ ብር የነበረ ሰዓት ነው። እኔ በቃ ምን አይነት የተባረኩ ናቸው ብዬ ተቀብዬ በቃ ባስ ውስጥ ሸኝተውኝ ገብቼ ምናምን ከፍታለሁ። 200 ብር ነው ባለ አንዳንድ ብር። እነዚህ ነገሮች ካለማወቅ ነው የሚደረጉት። ሆን ብሎ ቤተክርስቲያን ውስጥ ያለ ሰው ለአገልጋይ ይሄን ለማድረግ ተነስቶ አላቅም። የሚገርምሽ አብዛኛውን አገልጋይ እንደዚህ አይነት ነገር ብትጠይቂ የሚናገረው ነገር አለ እስቲል አሁንም ማለት ነው። አብዛኛው አገልጋይ ያው አንዳንዴ ያው አገልግሎቱን ስለምታስቀድም ያውን እኔ ያንን ፎከስ አድርጌ ስለማልሄድ ያን ያህል እኔ የሰጡኝ ያልሰጡኝ ምንም። በዚህ ደግሞ በጣም ትልቅ ምሳሌ የሚሆነ የማመሰለች ተከስተ አሁን በፊትም ሲነግረኝ በፊት ስለሱም ሲወራ አሁንም አብሬ ሆኜ ሳየው የትም ሀገር ይሂድ እዛ ጋር የሚሰጠውን ነገር ፎከስ አድርጎ አይሄድም። ስለዛ ጭራሽ አያስብም። ራሱን ችሎ ነው የሚሄደው በራሱ በቃ ሰዎቹ ከጠሩት ይህን አድርገው ካደረጉ አደረጉ፣ ካላደረጉ ግን ራሱን ችሎ ነው። አብረንም ብዙ አገልግለን ስለምናቅ ማለት ነው። አብረን ሄደን አገልግለን ምንም ሳንባል ራሳችን እንችለን ምንም ቅር ሳይለን በአገልግሎት ተደስተን ምናምን ተመልሰን እናውቃለን። እና ለዚህ ግን ይሄ በስራም ይሁን በሌሎች መንገዶች ቅድም እንዳልከው በፓርታይም በሆነ መንገድ አገልጋይ ሰርቶ ካልቆመ ግን ላይክ ይሄ አሁን ዝም ብለህ ሶኬ ብለህም ታልፈው አይደለም። ሲመጣ የሚበላ የሌለው አንድ ዘማሪ ግን ይሄንን አክሴፕት ማድረግ እንዴት ይችላል? በጣም በዚህ አንዳንድ ጊዜ እኔ አገልጋዮች ያሳዝኑኛል ስልሽ አብዛኞቻችን አገልጋዮች ለብሰን ዘንጠን ምናምን ብለን ውጪ ስንታይ እንደ ሁሉ ነገር ያለን ይመስላል። ያለን ጌታ ብቻ ነው። ምንም ሌላ ነገር የሌለው አለ። ባይዘ የሚበላው የሌለው አለ። ገብቷል። አሁን ቅርብ ጊዜ አንድ ማልጠብቀው ሰው ቴክስት አደረገልኝና እንዲህ ምናምን ስለኝ በጣም ውስጥ ያዘነው ባይዘ ማለት ሰው ምን አይነት ቻሌንጅ ውስጥ ምን አይነት ነገር ውስጥ ነው እያለፈ ያለው። ስታዩ ደስተኛ ነው፣ ሲያገለግል ስታዩ በጣም ደስተኛ ሰው ይመስላል። ብዙ ነገር አለ
እና ሁሉም የየራሱ የሚያወራው ነገር አለው። አንዳንድ ጊዜ ደግሞ የኔ አይነቶቹ ደግሞ አሉ አውጥተው ማያወሩ። እኔ አሁን እንደዛ ነኝ። ምንም ችግር ቢገጥመኝ አሞኝ አውጥቼ አላወራም ለሰው፣ ወይ ጸልያለሁ በራሴ ተነስቼ እሄዳለሁ። እና እኔ ደግሞ እንደ መሰለሽ ለብዙዎች ጓደኛ ነኝ። እኔ ብዙ ጓደኛ ግን የለኝም። አንዳንድ ሰዎች አሉ አይደለ የሰውን ነገር ከራሳቸው የሚያስቀድሙ። ለምሳሌ እኔ አሁን አንቺ አንድ ነገር ሆንኩ ብትኝ ሀሳብ ይሆንብኛል አንቺን ከዛ ነገር ውስጥ እንትን ለማለት። ያንን ነገር እኔ ደግሞ መልሼ ላላገኘው እችላለሁ። ይሄ ተፈጥሮ ነው። ብዙ ደግሞ እንደዚህ አይነት ሰዎች አሉ፣ የራሳቸውን ነገር ትተው የሌላውን የሚያስቀድሙ። እንደዚህ አይነት ሰዎች ያው ይብዙልን። አሜን። ከሴ እያነሳን ከነበረው ነገር ጋር እያይዘን እንደ ወጣት አገልጋይ ደግሞ አሁን በዝማሬ አገልግሎት ካንተም ስር በደንብ ወጣት ወይም ቲኔጀር ሆኖ እየመጡ ላሉ ልጆች ራሳቸውን እኔን በዚህ ጋር ሳልፍ ይሄ ነገር ቀድሜ ባቅ ኖሮ ይሄን አደርግ ነበርና እነሱ በዚህ አቅጣጫ ቢዘጋጁ ምትለው ምትመክራቸው ነገር ምንድን ነው? ተናናሾች ጥሩ ነው። ምን መሰለሽ፣ የመጀመሪያ ስራ የመጀመሪያ ነገር መሆን ያለበት ነገር ምንድን ነው? እንዳልኩሽ ነው። ለምሳሌ አሁን ብዙ የሰውን እጅ ባያዩ፣ ሁለተኛ ደግሞ ኢየሱስን ብሎ እግዚአብሔርን አይተው አገልግሎታቸውን ቢጀምሩ። እኔ አሁን በፊት ያጠፋዋቸው ጥፋቶች አሉ። ያጠፋዋቸው ጥፋቶች ምንድን ነው? አንዳንድ ጊዜ ሰውን ለማስመሰል እጥራለሁ፣ ያኛው ያደረገውን ለማድረግ እሞክራለሁ። እንደዛ ለካ የኔ ነገር ከሆነ ጊዜ በኋላ ነው የራሴን ፈልጌ ፋይንድ አውት አድርጌ ያገኘሁት። እንትና እንደዘምሮ ሆኜ መዘመር እፈልጋለሁ አይደለም። እግዚአብሔር በእኔ ውስጥ ያስቀመጠው ጸጋ እኔ እንዳገለግል እንጂ ኦልሬዲ ለዛማ ለዛ ሰው እኮ ሰጠው እግዚአብሔር ያኛው እንዲያገለግል። ለምሳሌ አንድ ሰው መዝሙር ስለሰራ መዝሙር መስራት የለብኝም እኔ። እግዚአብሔር በውስጥ ያስቀምጠው ከሆነ ደግሞ በራሴ መንገድ ያንን መስራት አለብኝ። የሆነ ቦታ ስለሄደ አንድ ሰው መሄድ የለብኝም አይደለም። ስለዚህ አንደኛ ሌላውን አይተው ሳይሆን መንፈስ ቅዱስን እግዚአብሔርን አይተው ውስጣቸውን አዳምጠው የትኛውም አይነት አገልግሎት ውስጥ ሲገቡ። ሁለተኛ ደግሞ እኔ ሌላው የተጎዳሁት ነገር ምንድን ነው? ስራ አቁሜ ወደ አገልግሎት ያችን ሞመንት ነው ምልሽ ቢችሉ ቢሰሩ፣ ትንሽም ቢሆን ትንሽም የትኛውም ስራ አይናቅም አይደለ? ትንሽም ስራ ቢሆን እየሰሩ ቢያገለግሉ። ለምን እንዳልኩሽ ነው፣ ትርፍ ሰዓት ብዙ አለን፣ በጣም ብዙ። አብዛኞቻችን አይተሽ ከሆነ በኢንቴው አካባቢ አሁን በጣም ወሬኛ፣ የሰውን እንከን የሚፈልግ፣ የሰውን ውድቀት የሚፈልግ አብዛኛው፣ ሁሉም አይደለም የበዛው ለመሰለሽ ስራ ከማጣቱ የተነሳ ነው። ስራ ስታጭ ምን ታደርጊያለሽ? ምንም። ቁጭ ብሎ ሁሉም ቲክቶክ ላይ ነው፣ ሁሉም ፌስቡክ ላይ ነው፣ ሁሉም የሆነ ነገር ላይ ነው። 24 ሰዓት ኦንላይን ነን። ስለዚህ የምናስበው ሌላ ነገር የለንም። ግን አይምሮአችን በሌላ ነገር ቢዚ ሆኖ ቢሆንስ? አይሽ ያኛውን ነገር እናስተካክለዋለንና ታናናሽ ዘማሪዎች ከስር ያሉ ሲመጡ የመጀመሪያ ስራቸው እግዚአብሔርን አይተው አገልግሎታቸውን ቢጀምሩ፣ እስከ መጨረሻው የሚያስኬዳቸው እሱ ስለሆነ ማለት ነው። የሆነ ሰው አይተው ከሆነ ያ ሰው የወደቀ ዕለት ይወድቃሉ እነሱ። አብዛኞቹ አሁን ችግር ውስጥ እየመጣ ያለው ነገር ምን መሰለሽ? ብዙ ሰው የሆነ ነቢይ ወይ የሆነ ፓስተር የሆነ ሐዋርያ አይተው ይነሱና ሰዎች ናቸው እነዛ ሰዎች ወድቀው የተገኙለት ወይ እሱም እንደዚህ ሆነው ምን ችግር ያለ ምናምን ብሎ ሌላ ላይፍ ውስጥ ውድቀትን የሚማሩበት እንዳይሆን የትኛውም አይነት አገልጋይ ዘማሪዎችም ቢሆኑ ሙዚቀኞች እግዚአብሔርን አይተው። እኔ አሁን አንድ ጊዜ ምን አፕን አደረገ መሰለሽ? አንድ በጣም ትልቅ አገልጋይ ነውና ያኔ በጣም ገና አገልግሎት ጀምሬ ኦልሬዲ ከዩኒቨርሲቲ ከወጣው በኋላ ነውና በሆነ አጋጣሚ ማይሆን ቦታ ላይ አየሁት እና ማለት በጣም ውስጥ የተሰበረ ማለት ነው። እንዴት ይሄ ሰው እንደዚህ አይነት ቦታ ሊገኝ ይችላል ብዬ ከዛ በሆነ አጋጣሚ እኔም
የሆነ ጥፋት ነገር ውስጥ ገባውና ወደ አይምሮ ላይ የመጣው አይ እሱም እንደዚህ ያደረገ እኔም እንዲህ በሆን ምን ችግር አለ ሚል ወደ አይምሮ የመጣ ለራሴ ይሄ እንትና ፌመስ አይደል እንትና እንደዚህ የሚታወቅ እንደዚህ ሰው የሚወደው እግዚአብሔር እንዲያከብረው ሰው አይደል እሱም እንደዚህ ምናምን ነገር አይደልና የሆነች ጥቅስ ደግሞ አለች ሁሌ የምናነሳት አይደል የዳዊት ስንወድቅ ምን ስንል ምን ጽናናባት ያቺ ደግሞ ትመጣና ምናምን ትላለች which is wrong ያኛው ለኛ ትምህርት እንዲሆን እንጂ እዛ ውስጥ ገብተን እንድንወጣ አይደለም የተጻፈልን ሁለተኛ ደግሞ እነዚህ ሰዎችን ምሳሌ ናቸው ለኛ ብለን የምናስባቸው ሰዎች ራሳቸው ሰዎች ናቸው ደካማ ናቸው የራሳቸው ደካማ ጎን ይኖራቸዋል ስለዚህ ማንም አሁን እኔን አይቶኝ እንዲመጣ አልፈልግም እኔ ደካማ ነኝ ብዙ ጥፋቶችን ላጠፋ እችላለሁ ብዙ ነገሮች ውስጥ ልገባ እችላለሁ ግን እግዚአብሔርን አይተው እንዲመጡ ከዛ ባሻገር ደግሞ እየሰሩ ቢያገለግሉ ከዛ ባሻገር ደግሞ ኤቲክስ ሲኒየሮቻቸውን የሚያከብሩ አገልጋዮች ቢሆኑ አሁን አይተሽ ከሆነ ሲኒየሩን የሚያከብር ብዙ አንድ ጊዜ በዚህ በጣም አፍሬ አንድ ቸርች ሄጄ እኔ ልካፈል ነው የሄድኩት በጣም ትልቅ ያው ሲኒየር አገልጋይ ዘማሪ ነው ቁጭ ብሏልና አዳዲስ ልጆች ደግሞ የቸርቹ ወርሺፕ የሚያደርጉ ልጆች አሉ ምንም ሊያስገለግሉት አልቻሉም የራሱ መዝሙር ነው እየዘመሩ ያሉት እሱ እዛ ቁጭ ብሎ ምን አለ ቢከበር ምን ችግር አለ እነሱ ለዛኮ ያገለግላሉ እሱ አንድ ቀን ነው የመጣው ተጋብዞ እንዴት ነው የሱ መዝሙር ዘምሮ ጨርሰው ምን ሊዘምር ነው መልእክቱስ ምንድነው እሱ የሚወጣው ከዛ በኋላ እንደዚህ አይነት ነገሮችም አሉ ሲኒየርን አለማክበር ታላላቆቻቸውን የማያከብሩ ሰዎች እየመጡ ነው አንዳንዴ ደግሞ የሰማሁት መዝሙሩን እኔ ፌመስ አድርጌለት እንዴት ነው መጥቶ ሰላም አይለኝ አይነት ነገር ዋው ይሄ ጫታ ጠገም ረዴን እኮ ነው አንዴ ሰማው እንደዚህ አይነት ነገር እንዴ ዘግቶኝ ያልፋል መንገድ ላይ እኔ ለመዝሙሩን ፌመስ ያረኩለት ምናምን ኦሬዲ መዝሙሩ ይታወቃል እኮ ባይታወቅ ራሱ አይባልም እና አንዴ ደግሞ ከአንድ ሰው ጋርም እንደዚህ እየሄድኩኝ ያው ትልቅ ዘማሪ ነው አብሮኝ ያለና እየገባው ይሄኛው ያኛው ስላላወቀው ያው ዝም ብሎ አልፎ ሄደ ሰላም ሳይለው እኔ ሰላም አልኩትና ነገርሽ ነገ መዝሙሩን ዘምሬ እንደዚህ እንዳረኩለት ነገርሽ ዘግቶኝ ያልፋል እንዴ ምናምን ነገር አለኝ ለኔ አይ ስላላየ ነው ደግሞ እንዳይባልም እንዴ ባያይ ራሱ ጠርተው ሰላም አትልም እንዴ አንተ ምናምን ብዬው አለፍኩኝና እንደዚህ አይነት ነገሮች አሉ ብዙ ትንሽ ካራክተር ላይ መሰራት አለብን አብዛኞቻችን ኤቲክስ ላይ ምናምንና ይሄ ደግሞ ቤተክርስቲያን ኃላፊነት መውሰድ ያለባት ነገር ይመስለኛል ያስባል ያ በጣም ረጋ ብለክ በቃ ብዙ መልክት ብዙ ያውነት ብዙ ፖይንት ነው ያነሳውና ቢሰሙት ቢማሩበት አይውሽ ደስ ይለኛል ያንተ አልከው እንጂ ሁላችን በልባችን ውስጥ የሚኖሩ ጩኸቶች ናቸው እግዚአብሔር ይመስገን ነገ በቀጣይ አገልግሎቶችህ ውስጥ ምን እንጠብቅ actually አሁን ዋና ነገር ከተሰጠን ገና ሳምንት ነው ምናልባት የምትለን ነገር ካለ ብዬ አይ በቀጣይ እንግዲህ ከዚህ በኋላ በዚህ ማሪው ቀጥላለሁ ግን ሌላውን እግዚአብሔር በውስጥ ያስቀመጠው ሸክም አለ ሌላ በውስጥ ያስቀመጠው ጸጋ አለ ግን እኔ አይደለሁም ያንን ማወጣው ያው በቤተ ክርስቲያን አይደለ ባይዘው እኔ አሁን ማገለግለው እዚህ በቤተ ፋጌ ቤተ ክርስቲያን ቢሆንም ያው የቤተ ክርስቲያን አሰራርን እቀበላለሁ በጣም እቀበላለሁ ማለት አሁን የነብይ ቸርች ምናምን ሲባል አብዛኞቹ ጋር ስለሌለ ምናልባት ውስጥ ያለ የሲስተሙ የቤት እንትኑ ላይ ማይኖር የሚመስላቸው ሰዎች ስላሉ ቤተ ክርስቲያን ናት እንግዲህ አንቺን ነገ ወይ እንትና ጸጋለው ነብይ ነው እንትና ፓስተር ነው ምናምን አምብላ የምትሾመውና በውስጥ ያለውን ጸጋ የታው እንግዲህ ነገ ላይ ቤተ ክርስቲያን ምን እንደምትለኝ አላቅም ግን በእኔ በኩል ያለውን ሸክም እኔ ጋር ያለውን ጸጋ በደንብ አውቃለሁ ያው በዝማሬ ቀጥላለሁ እግዚአብሔር ያለ ጊዜ ላይ ደግሞ ሌላው ሲመጣም ደግሞ በዛም ለማገልገል ዝግጁ ሆናለሁ እንጠብቃለን በጸጋ ለማገልገል ከዛ በፊት የሚቀድሙ ነገሮችን ማስቀድማለሁ
የሶሻል ሚዲያ ዝማሬዎች የሚገኙባቸውን መንገዶች አንድ ለተመልካቾቻችን ንገርልንና ደግሞ ዘማሪ ጋብዘሽ መዝሙር የማይዘመረው ነገር አለ እዚህ ቤትም ይሉኛል። እሺ ዩቲዩብ ላይ ሽመልስ ፍላቴ የሚል የዩቲዩብ አካውንት አለ። እዛ ላይ ታገኛላችሁ። ከዛ ባሻገር ደግሞ አሁን ቢያንስ በዚህ በ2-3 ቀን ውስጥ ደግሞ አይቲዩንስ ላይ እንደገና ሌላ ሲዲ ቤቢ ምናምን ያሉ ሶሻል ሚዲያ ፕላትፎርሞች ላይ እዛ ላይ ይለቀቃሉ። ሙሉ መዝሙሩን እዛ ላይ ያገኙታል። ከዛ ባሻገር ቲክቶክ ላይ ሊንኮችን አስቀምጣለሁ። ሽመልስ ፍላቴ የሚል ቲክቶክ አካውንት አለ። ፌስቡክም አለኝ ባይዘይ። ፌስቡክ ላይ መዝሙር ይለቀቃል። ሾርት አረግና ሊንኩን አስቀምጣለሁ በብዛት። ስለዚህ ከባድ አይደለም በስምክ ስለሆነ በስሜ ነው እንግዲህ ለማሳመንትም ስለሆነ ገና ከወጣ ያው ነው ይሄን እንኳን የሚሰሙ ሰዎች ዝማሬውን የት ነው የምናገኘው የሚል ጥያቄ ይኖራቸዋል ብዬ ነውና እስቲ ከዝማሬው በፊት ማላቃቸውን ምናልባት እንደውም እንደ አንድ ወጣት አገልጋይ ኤክስፔክት ያላረኳቸውን የህይወት መንገዶች አጫውተኸኛልና በዚህ ሁሉ መንገድ ውስጥ መንፈስ ቅዱስ ላንተ ማን ነበረ? እንዴት ነበር ሲገለጥ የነበረውና ይሄንን እግዚአብሔርን በቃላቶችህም እንድታመሰግን እድል ስጥ። ከዛ በኋላ ደግሞ እንዘምር። እሺ ምን መሰለሽ፣ እኔ መንፈስ ቅዱስ ለኔ ብቸኝነት የረሳውበት ከዘመድ ወጥቼ ዘመድ ሳይኖረኝ ብቻዬን በምኖርበት ጊዜ ዘመድ የሆነኝ መንፈስ ቅዱስ ነው። ጓደኛ የሆነኝ መንፈስ ቅዱስ ነው። አንዳንድ ጊዜ ቤቴ ውስጥ ገባና አወራለሁ ዝም ብዬ ልክ እንደ ሰው። መንፈስ ቅዱስ ወይ ትሰማኛለህ ወይ? አብረኸኝ ነህ ወይ? እንዲሆንኩ እኮ ይሄን አደረግኩኝ እኮ ይሄ ነገር ገጠመኝ። የሆነ ነገር ሲገጥመኝ ቁጭ ብዬ አወራለሁ እንደ ሰው። ብዙ ነገር አልፌያለሁ እንደዛ ከመንፈስ ቅዱስ ጋር ሆኜ ብዙ ነገርን አሳልፌያለሁ። ሐዘኔን ረስቻለሁ፣ ችግሮቼን በአጠቃላይ ያሉትን ማለት ነው። አሁንም ከሱ ውጪ ማንም የለኝም፣ በዙሪያ ሰው የለኝም። ያለኝ መንፈስ ቅዱስ ብቻ ነው። አንዳንድ ጊዜ ተቀደምኩ እንዲላለሁ፣ አንዳንድ ጊዜ አለፉኝ እንደ ሰዎች እላለሁ። ከዛ ደግሞ ልክ ከመንፈስ ቅዱስ ጋር ሳወራ ደግሞ በፍጹም አንዳንድ ጊዜ ቁሳዊ ነገር ስታስቢ የላይኛውን የሚያስረሳሽ ነገሮች ይመጡ የለ። እንደዛ ነገሮች ይመጡና ሰውነሽና ሊሸውዱሽ። ሔዋንን እኮ ሰይጣን ያሳሳታት አንስተሽ ብዩ አይደለም ብሎ አንስቶ አይደለም ያበላት፣ ሐሳብ ነው የሰጣት። አሁንም ጠላት ይመጣና የሆነ ሐሳብ ይሰጣል። የሆነ ሰው መኪና ሲገዛ፣ የሆነ ሰው ቤት ሲገዛ፣ የሆነ ሰው ምናምን ሲል አንተስ ምናምን ነገር ይላል። በዛ ሰዓት እኔ ማወራው የለኝም። መንፈስ ቅዱስን አወራና ያበረታኛል። ይሄ ነገር ሁሉ ያልፋል ይለኛል። አሁንም አይደለም ዛሬ አይደለም ነገም ለዘላለሜ ብዙ ነገሮችን የሚያሳልፈኝ መንፈስ ቅዱስ ነው አውቃለሁ። አጽናንቶኛል፣ አበርትቶኛል፣ ከሐዘን ያውጥቶኛል፣ ከሰው እኩል አስቀምጦኛል። ማንም ይወጣል ብሎ ከማያስብበት ስፍራ ላይ አንስቶ ከታላላቆች ጋር አስቀምጦኛል። በእኔ የሆነ አንዳች ነገር የለም። ሁሉም ለእኔ ተአምር ነው። ባይዘው ዛሬን ኖሬ ነገ ላይ ስመጣ ተአምር ነው የሚሆንብኝ ለእኔ ለራሴ ማለት ነው። እንዴት ትላንትናን አለፍኩ እላለሁ። አንዳንድ ጊዜ እኔ ደግሞ ምን አይነት ባህሪ ያለኝ መሰለሽ? ኃላፊነትን ወስዳለሁ ለራሴ። ለሰዎች ስለ ኃላፊነትን ወስዳለሁ። የራሴን ጉዳይ ትቼ የሰዎችን ኃላፊነት ወስዳለሁ። በሰዎች ጥፋት ምክንያት የኔ ስም ብዙ ጊዜ ተነስቶ ያውቃል። በዛ ሰዓት እኔ ባወራ ማንም ላይ ሰማኝ ይችላል። መንፈስ ቅዱስ ግን የውስጤን ያውቃል፣ ማንነቴን ያውቃል። ብዙ ተሰድቤያለሁ እኔ። ሰዎች ብዙ ነገር ብለውኛል፣ ያለ ጥፋቴም ከሰውኛል፣ ያጠፋሁትንም አጉልተውብኛል። አንዳንድ ጊዜ ሰው ጋር ስትሄጂ ታውቂያለሽ፣ አንድ ምክር አንድ ጊዜ አባቴ ምን አለ መሰለሽ?
ባልና ሚስት ሲጣሉ አለ ባልና ሚስት ሲጣሉ ሁለታችሁ ብትጣሉ ለቤተሰቦቻችሁ የተጣላችሁበትን ጉዳይ አታውሩ። እናንተ ብትረሱ እንኳን እነሱ መቼም አይረሱላችሁም። ለምሳሌ አሁን አንቺ ከባልሽ ጋር ብትታይ የተጣላሽበትን ጉዳይ ለቤተሰብ ሄደሽ ብታወሪ እናንተ ታርቃችሁ ትቀጥላላችሁ። እነሱ ግን መቼም አይረሱላችሁ። ሰው እንደዛ ነው። ዛሬ ያጠፋሽውን ጥፋት አይረሳልሽም። እግዚአብሔር ጋር በወደቅሽ ሰዓት ሁሉ ነገር እኮ አልፎ ሊሆን ይችላል፣ ግን ጊዜያትን እየጠበቀ ሰዎች ያንን ያወጡብሻል። መንፈስ ቅዱስ ግን እንደዛ አይደለም። አጽናኝ ነው፣ ያስረሳል። በቃ ሁሉንም። እኔ በእውነት ቃላት የለኝም ሳወራ ማለት ነው። አንዳንድ ጊዜ ብቻዬን አለቅሳለሁ፣ ወክ እያረኩ ብቻዬን አለቅሳለሁ። እንዴት አለፍኩት ይህንን ነገር? በቃ መንፈስ ቅዱስ አንተ ባትኖር ባታግዘኝ ኖሮ ላልፈው አልችልም ነበረ ብዬ የምላቸው ብዙ ነገሮች አሉ። ግን እግዚአብሔር ይመስገን፣ እግዚአብሔርን ሁል ጊዜ አመሰግነዋለሁ፣ ሁል ጊዜ ባርከዋለሁ። ከጎኔ ስላለ ስላከበረኝ፣ ከዛ ከገጠር ውስጥ ከትቢያ ላይ አንስቶ ሰው ስላደረገኝ፣ ሞገሱን ስለሰጠኝ አይደል? ዋናው ነገር እሱ አይደል? ገብቶሻል? እግዚአብሔር ሞገስ ሲሆንሽ፣ ተናግረሽ የምትሰሚ ስትሆኚ፣ እግዚአብሔር ሲያከብርሽ፣ ከመሬት ከትቢያ ላይ ሲያነሳሽ፣ ይሄ አይደለም ምድራዊ ኑሮ አይደለም፣ ለሰማያዊ ራሱ ማንም አያስታውሰንም ነበር። እኔን ዛሬ እንደዚህ አንቺም አትጠይቅኝም ነበር፣ ግን እግዚአብሔር አከበረኝ። እግዚአብሔር ስፍራ ሰጠኝ። ስፍራ የሌለኝን ሰው አንስቶ ስፍራ ሰጠኝ። ቦታ የሌለኝን ሰው አንስቶ ቦታ ሰጠኝ። ስለዚህ ነፍሴ ሁሌ እግዚአብሔርን ታመሰግነዋለች እና ቃላት የለኝም። እግዚአብሔር ይመስገን። እንኳን ተረድተህ ታግዘህ ቆመህ ተገናኘን አይደል? እግዚአብሔር ይመስገን። እውነት እኮ ነው። አንዳንዴ ሰው የሚገናኝበት ብዙ አጋጣሚ አለ። ቆሞ መገናኘት፣ ስለ እግዚአብሔር ለማውራት መገናኘት፣ ለእግዚአብሔር ቤት ለእግዚአብሔር መንግስት የምታዋጣው ነገር እጅህ ላይ ኖሮ ስለ እሱ ለመጫወት መገናኘት የእግዚአብሔር እርዳታ ብቻ ነው እና የእውነት እንኳን እግዚአብሔር ረድቶ እንኳን ቆመ የእግዚአብሔር ምሕረት የእግዚአብሔር ቸርነት እንደገና ዛሬ እድል ሰጥቶ እንኳን ተገናኘን። የትም ብንገናኝ እንችል ነበር አይደል? እዚህ እንኳን ተገናኘን፣ እንደዚህ እንኳን ተገናኘን። ስላንተ እግዚአብሔር እናመሰግናለን። የእውነት የሚገርምሽ እችን ልናገርና 3 ጊዜ ከመኪና አደጋ ተርፌያለሁ። ስፔሻሊ 2ቱ በጣም ከባድ ነበረ። በጣም ከባሌ ሮቤ የሚባል ሀገር አገልግለን ብዙ ነበርን። ቁጥር 1 ካወጣው በኋላ ተፈራ ነጋሽ ነበረ፣ ጋሽ ግርማ ቤካን ካወቅሻቸው፣ ሌሎችም አገልጋዮች አብረውን ነበሩና እየመጣን የፊት ጎማ ፈነዳ፣ በጣም በኃይል እየነዳ እና ከዛ ስመጪ ደግሞ እዛ ባሌ ሮቤ ሰብስቤ ዋሻ ይባላል። የትኛውም መኪና እዛ ውስጥ ከገባ በቃ ቻው ተብሎ ነው የሚሄደው። እግዚአብሔር ማለት በህይወት ቀጥሉ ኑሩ ብሎ የሰጠን ቀን ያ ቀን ነበር። ዋሻ ውስጥ መኪናው እንዲህ ተገለባብጦ ሄዶ እዚች ጋር ጫፍ ላይ ነው የቆመው። በጣም የሚገርምሽ ነገር እንደዛም ሆኖ ጫፋችን ሳይነካ ከመኪና ውስጥ ወጣን፣ ሁላችንም በሰላም። መኪናው ቶታል ዳሜጅ ተብሎ ነው የተነሳው። በጣም የሚገርምሽ ከዛ በኋላም አንዴ ለአገልግሎት እየሄድኩ ባሱ ተገለበጠ። ባሱ ውስጥ ነበር፣ አንድም ሰው ሳይጎዳ ወጣን። አንዳንድ ጊዜ የእግዚአብሔር አብሮነት ቀልድ ይመስለናል። ዝም ብለን ስለምንሄድ ስለምንንቀሳቀስ የሚያጠፋ ነገር ጠፍቶ አይደለም ያለ ነው። በጣም ሊያጠፋን ይላል እኮ ባይብል ላይ ራሱ። የሚውጠውን ፈልጎ እንደሚያገሳ አንበሳ ይላል። የሚውጠውን ፈልጎ ማለት የተራበ አንበሳ ነው። በዛች ሞመንት ምንም አይነት ነገር ቢያገኝ ይወጣል ይህ አንበሳ። ልክ እንደዛ ጠላት ሁሌ በዙሪያችን ይዞራል። ግን የእግዚአብሔር ጥበቃ ሁሌ አብሮናል። በየትኛውም ሰዓት ላይ አሁን በተቀመጥንበት፣ በምንሄድበት፣ በምንወጣበት ሁሉ የሚያጠፋ ነገር ብዙ ነው ያለው። ግን እግዚአብሔር ጥበቃውን አብዝቶልናልና ለዚህ እግዚአብሔርን በጣም አመሰግናለሁ። እንዳገለግለው ደግሞ እግዚአብሔርን እንዲል በቃ እግዚአብሔርን እያልኩ እንድኖር ያደረገኝ ነገር አንዱ ምስክርነት ይሄ ነው። እኔ የምድራዊው ነገር እንትን አይለኝም፣ ምንም አይመስለኝም። ዛሬ ፎቅ ስለሌለኝ ምንም አይመስለኝም።
መኪና ስለሌለኝ ይኖራል፣ ችግር የለውም። ኖርም አልኖር ዋናው ጉዳይ መንቀሳቀሴ ነው። እግር ስላለኝ ግን እግዚአብሔርን አመሰግናለሁ። እጅ ስላለኝ ስለተነፈስኩ እግዚአብሔርን አመሰግናለሁ። ሁሉ ነገር ደግሞ እኔ ጋር እንደሚመጣ አውቃለሁ። ግን ትልቁ ነገር ምንድን ነው? ዋናው እሱ ብቻ ይኖር። ዋናው ስማችን በሕይወት መዝገብ ላይ ይጻፍልን። ዋናው ነገ መሄጃችን ይስተካከልልን። ዋስትናችን እሱ የሆነው ጌታ ብቻ ይኖርልን እንጂ ሌላ ሁሉ ተጠቅልሎ የሚመጣ ነው። እግዚአብሔር ይመስገን። አሜን። መዝሙሩ አልታረሳሳኝ ነው። እሺ፣ ይህም መዝሙር ባይዘቤ የጻፍኩት በህልሜ ነው። በህልም ኦልሬዲ እንዲህ አይቼ ግጥሙ እንዲህ በህልም ነው ይመጣልኝ ባይዘቤ እና በዕለቱ ትዝ ይለኛል። ቀኑ ሙሉ ስጸልይ ነበር የዋልኩት። ትንሽ ከፍቶኝ ነበር እና በቃ እኔ ጓደኛዬ ማን ነው? እንዲህ መሆነው ማን ነው? ሚስጥሬን ማወራው ማን ነው? እንዲህ እያልኩ ዋልኩና ስጸልይ ምናምን ውዬ ማታ እንዲህ ላይክ ተጽፎ ለሰው እንደሚሰጥ በጣ ግጥሙ እንደዚህ እና እሱን ነው የምዘምረው። የልቤ ጓደኛ ኢየሱስ፣ የውስጥ የሚገባው ኢየሱስ፣ እኔ ያለኝ የምለው ኢየሱስ፣ ሁሌ የማወራው ኢየሱስ፣ ችግሬን የረሳሁበት አምኜው ያላፈርኩበት ሰልችቶት የማይል በቃኝ ብቻዬን የማይተወኝ አለ ከጎኔ አለ ከጎኔ አይደለሁማ ብቻዬን እኔ አለ ከጎኔ አለ ከጎኔ አይደለሁማ ብቻዬን እኔ። ይሄ የአሁኑ ካሴት ላይ ድሮ ደግሞ ይሰራውታል። ሞገሴን ኢየሱሴ ኢየሱሴ የማልተካ የማልተው በሕይወቴ ማረጌን ኢየሱሴ ኢየሱሴ የማልተካ የማልተው በሕይወቴ ማንም ሰው ሳያውቀኝ ማንም ሳይኖር ሚቆም ከጎኔ ሞገስ ሆነኸኝ ነው ያንን ዘመን ያለፍኩት ያኔ የልቤን ሰማኸኝ ስማኝ ብዬ የለመንኩን እንዴት ረሳለው የትላንቱን ባንተ ያለፍኩትን ሞገሴን ኢየሱሴ ኢየሱሴ የማልተካ የማልተው በሕይወቴ ማረጌን ኢየሱሴ የኔ ኢየሱሴ የማልተካ የማልተው በሕይወቴ በዓይኖች ከታየውኝ እኔ እጆች ከያዙኝ ከዚህ ወዲያ በምን ሰጋለው አንተን ይዣለው አንተን ያስቀደመ ሰው አይጎልም ከሚያስበው ከዚህ ወዲያ በምን ይሰጋል አንተን ይዞሃል ሞገሴን ኢየሱሴ ኢየሱሴ የማልተካ የማልተው በሕይወቴ ማረጌን ኢየሱሴ የኔ ኢየሱሴ የማልተካ የማልተው በሕይወቴ። ዝማሬዎችን እንግዲህ ሶሻል ሚዲያዎች ላይ ገፍተው ተመልካቾቻችን እንዲያደምጡ እንዲባረኩ እንጋብዛቸዋለን። በድጋሚ አብረህን ስላሳለፍከው ጊዜ ሁሉ ቴንኪዩ ሶ ማች አመሰግናለሁ። እኔም በጣም ደስ ብሎኛል፣ አመሰግናለሁ። በጣም ወደው ቲዩብ ነው ይሄ ሰማይ ቲዩብ። በጣም ነው ወደው ባይዘይ በጣም ተከታታይ ነኝ። ኦልሞስት
ሳብስክራይብ አድርጌ ያቺን ደወል ምልክቷንም ስላረኩኝ ሁሌ የሆነ ነገር ሲለቀቅ ቅድሚያ እኔ ጋር ነው የሚመጣውና በጣም ነው የምከታተለው። በጣም ነው የምወዳችሁ። እየሰራችሁ ያላችሁት ስራ የብዙ ሰዎችን ምስክርነት እውነት በጣም ብዙ እዛ ላይ ሰምቼ የተጽናናሁባቸው ብዙ ሰዎች አሉ። በጣም ደስ ይላል። ወንጌልን በብዙ መንገድ አይደለም እናገለግለው። አንዳንዶቻችን መድረክ ላይ፣ አንዳንዶቻችን ደግሞ በእንደዚህ አይነት በሚዲያ ስለሆነ በሁሉም ነገር ወንጌል ለዓለም ሁሉ ማድረስ ስላለብን ቀላል ሊመስል ይችላል። ለምሳሌ እንደዚህ ቀርጻችሁ እንደዚህ አድርጋችሁ የምታስተላልፉት ነገር ግን ቤት ውስጥ ለተቀመጠ አንድ ለሚያይ ሰው ትልቅ በረከት ነው። ብዙ በወንጌል እኛ ያልደረስንባቸው ቦታዎችን እየደረሳችሁ ስለሆነ እናንተንም እግዚአብሔር ይባርካችሁ። እዚህ ላይ ደግሞ እኔ እንደ አንድ ተሳታፊ በመሆኔ ደግሞ በጣም ደስታ ይሰማኛል። ተባረኩልኝ። ቴንክ ዩ ሶ ማች። ትልቅ ነገር ነው ለኛ፣ ትልቅ ኢንኮሬጅመንት ነው። ቴንክ ዩ። ተባረክ። አሜን። እንግዲህ የተወደዳችሁ ተመልካቾቻችን ዛሬ ዘማሪ ሽሜም እንዳስተላለፈው ኢንካውንተር ላይ የሚለቀቁ ቴስቲሞኒዎች እንዲሁም ፖድካስት ላይ ደግሞ የሚኖሩን እንደዚህ አይነት የምስክርነትና አልፎም የሚኖሩን ጭውውቶችን ገብታችሁ እንድትመለከቱ ጋብዛችኋለሁ። ሰብስክራይብ እንድታደርጉ፣ ለሌሎች እንዲደርስ ሼር እንድታደርጉ አደራ ማለት እፈልጋለሁ። ዛሬ በነበረን ቆይታ እንደተጠቀማችሁ ተስፋ አደርጋለሁ። አብሬያችሁ የነበርኩት እህታችሁ ትዝታ ተክሉ ነኝ። በቀጣይ በሌላ ሰማያዊ ሀሳብ በሌላ እንግዳ እንገናኛለን። ሰላም።